ፕሊስ አሁን ፕሮፋይሏ ውስጥ ግቢና ቪዲዮዎቿን አሰሚን ለህዝቡም ላንቺም። መጀመሪያ እንዴት ነው? አቡ ከቷ ቪዲዮ ፖስት ካረጅ ቪዲዮ ይጨመርና ከዛ የኔ ይቀጥላል ማለት ነው። የመጀመሪያ ቪዲዮ ከዛን እያለ በየቀኑ የሰራውት ይቀጥላል። እሺ እሺ። መጀመሪያ የቷ ቪዲዮ ይሰማ ውስጥ እያወራችሁ ሶልቲ እስኪሆን ድረስ ከጠበቃችሁ በኋላ የሷ ቪዲዮ ይሰማል። መረጃ ማስረጃ ብቻ ነበር ስትጠብቁ የነበረው። አቡ እሷን ቪዲዮ መጀመሪያ አሰሚው። እሺ የቻሌንጁን ቪዲዮ የቱ ጋር ነው የማገኘው? ስንተኛ ላይ ነው? ሀያት ቢጫ ሻርፕ አድርገሽ ፒን የተደረገው የመጀመሪያው ነው። ቀይ ሻርፕ ቀይ ሂጃብ ነው ያደረኩት። ቄሎ ያለበት ልላክልሽ እኔ አቦ ዋትስአፕ ላይ ሊንክ አለ። እሺ ላክልኝ። በቃ ዋትስአፕ እቃ መላክ የምትፈልጉ ነው የሚለው እዚህ ጋር ግን ሀቡዬ መጀመሪያ እሷ የፖስተቻቸውን እንት አሳይና ከዛ የኔን ታሳያለሽ። አይቻልም። እነሱን ተከትሎ ቪዲዮ የተሰራው ሃኒ ፕሊስ ሁለት ሰው እኩል አያወራም። ሁለት ሰው እኩል አያወራም። ጉዳዩ ሃኒ አንዴ ይቅርታ እህቴ፣ ሁለት ሰው እኩል አያወራም። አንዴ መጀመሪያ የሚቀድመው አንቺ የሰራሽው ቪዲዮ ነው ሀያት የሚቀድመው። ምክንያቱም እሱም ቪዲዮ አይታ አይደለ እሷ ደግሞ ቪዲዮ የምትሰራው። ስለዚህ ከአንድ ቁጥር ነው የምንጀምረው። አንድ ቁጥር ማለት አንቺ የሰራሽው ቪዲዮ ነው። ከዛ እሱን አይታ ደግሞ እሷ የሰጠችውን ኮመንት ስክሪንሻት አድርጋ አስቀምጣው ከሆነ ኮመንቱ ደግሞ ምን ይላል፣ ስንት ላይክ አግኝቷል ደግሞ ስክሪንሻት አድርጋ አስቀምጣው ከሆነ እሱን ደግሞ እናያለን። ገባሽ? አኮርዲንግ ቱ ዘ ፈርስት ቪዲዮ የታለ የመጀመሪያው ቪዲዮ? በቂ ያላክልኝም እስካሁን ልክ ያለ አቦ ዋትስአፕ ላይ አሁን ነው ይላል። መጀመሪያ ከኛም ቢጀመር ከሷም ቢጀመር ምንም ችግር የለውም። ዋናው እኮ መጨረሻ ላይ ይታወቃል። በቀለ ሀቡ እኔ በቀለ እንዳያወራ ስለኔ ጨርሻለሁ። እሺ እንዳያወራ ይመስለኛል። ሀያትን ለመክሰስ ነው በቄ አንደኛ ነገር ሀቡ እኔ የማወራው ነገር አለ። ሲጀመር አንቺ አይደለሽም እንዳያወራ ስለራሱ ጉዳይ ነው የሚያወራው። ያንቺን ስም ሳይጠራ ስለራሱ ጉዳይ ያወራል። ሀቡዬ በቄን እኮ ቪዲዮ ሰርታ ስትከሰው ነበር እኮ ሀቡ። ሁላችሁ ልንገራችሁ፣ መጀመሪያ ቅደም ተከተሉ ልንገራችሁ። አንዴ እንደማመጥ። ሃኒ እዚህ ቤት የመጣችው ሀያትን ለመክሰስ ነው። ስለዚህ የሚያወሩት ሀያትና ሃኒ ናቸው። በቄ ደግሞ እሷ የሰራችበትን ቪዲዮ እሷን ለመክሰስ ከሆነ በቄ ደግሞ የዛኔ የእሱን ጉዳይ ይናገራል። ስለዚህ አሁን ጉዳዩ የሀያትና የሃኒ ነው። ቆይ ልክፈተው ቪዲዮ። እየተሽከረከረ ነው እንዴ? ሌላ ነው ግን የከፈተው ነገር አሸንፈናል። ምኑን አትሉኝም? ከአልሙር ትራቭል ኤጀንት የተሰጠን የትኬት ቻሌንጅ ነበረ። ያንን ቻሌንጅ ካሸነፉት እህቶች መሀል አንዷ እኔ ነኝ። እንዳሸንፍ ሼር ዲዩት ሪፖስት በማድረግ ከጎኔ የነበራችሁ በተለይ ደግሞ ሰው ቤት የምትሰሩ የማዳም ቅመሞች ልክ እንደኔ ማለት ነው እንችላለን ስል በምክንያት ነው። እንኳን ደስ አላችሁ፣ አንድ ትኬት አሸንፈናል ማለት ነው። ይህንንም ትኬት ደግሞ መልሰን የምንሰጠው ለአንዲት ለተቸገረች የማዳም ቅመም ልጇን የናፈቀች ልትሆን ትችላለች፣ የታመመች ልትሆን ትችላለች። ግን ኮሜንት ላይ አንድ ትኬት ስለሆነ በእናንተ ምርጫ በእናንተ ፍላጎት ኮሜንት ላይ ትክክለኛ ችግሯን የተናገረች ብዙ ላይክ ያገኘች አንድ ኮሜንት አውጥተን እንሸልማታለን ማለት ነው። እና ሁላችሁም እወዳችኋለሁ። አልሙድ ትራቭል ኤጀንትን የሁላችሁም ምርጫ ይሁን። ምክንያቱም ለማዳም ቅመሞች የሚሰጡት ዲስካውንት የሚሰጡት የተለያየ አማራጭ። ስለዚህ አሁን የሀያት ቪዲዮ የሚለው አንዲት የመዳም ቅመም ነሽ ሃኒ? መስፈርቱን አሟልተሻል። እናት ነሽ? የአንዲት የመዳም ቅመም ልጅ ያላት እናት ልጇን ናፈቀች። ኦኬ ልጅ አለሽ፣ ልጄ ናፍቅ ያለው ብለሽ ጽፈሻል አይደል? እንደዛ ነው ያልሽ። ስለዚህ መስፈርቱ የሀያት ቪዲዮ የሚለው ምንድን ነው? ለአንዲት የመዳም ቅመም ትኬት የቸገራት ልጇ ይናፈቃት ወይም የታመመች። ስለዚህ ወይ የታመመች ወይ ልጇ ይናፈቃት መሆን አለባት። ሶ ሃኒ እኔ ልጆቼ ናፍቀውኛል፣ ልጆቼ ማየት ፈልጋለሁ ብላ ኮምታ ብዙ ላይክ አግኝቻለሁ አለች አይደል? ለዛ ደግሞ ማስረጃ እንፈልጋለን። ብዙ ላይክ ለማግኘትሽ ኮመንት ሽታለ
ሀቡዬ እሷ ቤት የተፖስተውን ቪዲዮ እንዳለ አሰሚን ማለት የኔውን እንዳሰማሽ የእሷንም 3 ነው 4 ቪዲዮ ፖስት አለች በእኔ ምክንያት። መጀመሪያ አሰሚና ህዝቡ ይስማ። እሺ እኮ ስለ ኮሜንቷ መጀመሪያ መጠየቅ የለባትም። አንድ ሰው እኮ አሸንፌ ያሸነፍኩት አልተሰጠኝም ካለ ለማሸነፉ ማስረጃ፣ ከዛ ደግሞ የሚቀጥለውን ትርክ ይቀጥላል አይደል? አሁን እሺ ቪዲዮ እኔ ሁሌም ቅደም ተከተል ጠብቄ ነው የምሄደው። ኦኬ አሁን እሺ ቪዲዮ እኔ ሁሌም ቅደም ተከተል ጠብቄ ነው የምሄደው። ኦኬ አሁን እሺ ቪዲዮ እኔ ሁሌም ቅደም ተከተል ያላችሁ ከሀቅ የምትቆሙ ይሄን ሀቄን አውጡልኝ። ከየትኛው ቪዲዮ ልጀምር? አያት ከ3 ቀን በፊት መደዳን የሰራሁት በትክክል እንደማገኝ እርግጠኛ ነኝ። የለበሽበት የሀያት ፎቶ የተለጠፈበት ቪዲዮ yes አዎ፣ ከሱ ጀምረሽ ወደ ላይ ታችሁ በዚህ ቪዲዮ ሄዳችሁ ኮሜንት ላይ ላይክ ላደረጋችሁ በሙሉ እግዚአብሔር ክብረት ይስጥልኝ። በጣም ማመሰግናችሁ። ነገር ግን ኮሜንቱን አጥፍተውታል፣ ምክንያቱም አሸናፊ ስለነበርኩ ነው። እንግዲህ ላይቭ ላይ ከነበራችሁ ባላውቅም የሰማችሁ ሰምታችኋል። ወንድሜ በጣም ተሳድቧል። ይህን ቪዲዮ እኔን ለጥፈሽ ለመሽብኝ አይነት ነገር ኮሜንቱን የሚያስጠፋው እሱ ነው አይደለም። ዞሮ ዞሮ ትኬቱ የሚያጣው እሱ ነው። እግዚአብሔር ይወቅ። ብቻ እኔ በጣም አዝኛለሁ። ስታሸንፉ ኮሜንታችሁ የሚጠፋ ከሆነ በጣም ያሳፍራል። ግን ከጎኔ ለነበራችሁ ሁሉ በጣም በጣም ነው የማመሰግነው። የማያልፍ የለም፣ አልፋለሁ፣ ችግር የለው። ሲጀመር ፕሮግራሜ አይደለም ነፃ ትኬት እስከተገኘ ድረስ ለልጄ ልደት ልድረስ ብዬ ነው እንጂ ስለሌለኝ በአሁኑ ሰዓት እዳ እየከፈልኩ ስለሆነ ይህን ያህል እንትን አላለም። ባገኘው ደስ ይለኝ ነበር። ግን እኮ አሁን እሷ ያለችው ኮመንቴ ጠፍቷል ነው አደለ? ኮመንቷ ጠፍቷል ወይ ነው የመጀመሪያው ጥያቄ። እሷ እንደምትለው ቻሌንጁ ላይ ተሳትፋ ይኸው ኮመንት እዚህ ጋር ይታየኛል። እስኪ እርጅኝ ልጄን በ6 ዓመቱ ለመጀመሪያ ጊዜ ልደቱን ላክብርለት። በእርግጥ ደሞዝ አለኝ፣ ግን ደግሞ ኢቃማዬን በ18,000 ሪያል ያሰራሁበትን ብድር እየከፈልኩኝ ትናንትና የመጀመሪያ ደሞዝ ተቀብዬ ወዲያውኑ ደስ እያለኝ ከፈልኩ። ከአሁን በኋላ የ4 ወር ደሞዝ ይቀርብኛል ብሎ ነጠጣም ነው። ረጅም ነው፣ ኮመንት አላለቀም። ስለዚህ የእውነትም እቺ ሴት ቪዲዮ ላይ ቻሌንጁን ለመሳተፍ ኮመንት አድርጋ በጣም ብዙ ላይክ አግኝታለች፣ ግን ኮመንቷ ጠፍቶብኛል ነው። ሀቡዬ እኔ ከመናገሬ በፊት 3 ቪዲዮ ነው የሰራችሁ። 3ቱንም አሰሚልኝ፣ ምክንያቱም ስድብ አለበት፣ ማጥፋት አለበት። 3 ቪዲዮ ሰርታለች። ስድቡ የሚቀጥለው ኮመንቱ ከጠፋ በኋላ ነው፣ ኮመንቱ ሳይጠፋ ነው። ያ ነው ዋናው ንግግር። እኔ ያየሁት ትላንትና ጠዋት ነው። ሁሉንም ቪዲዮዎቿን ያየሁት ትላንትና ጠዋት ነው። ስለዚህ 3 ነው 4 ቪዲዮ አለ ያወራችሁ። አንድ ከዛ ወደ ሁለተኛ እሺ፣ ይሄኛውን ቪዲዮውን አሰማው አይደለ? ያወቁት ሰው አለ። አንቺ ምን ብለሽ ኮመንት ላይ ሪፕላይ ነው መሰለኝ ቪዲዮ የሰራችብሽ። ምንም አልገባኝም። ቆይ በቅርቡ ኢትዮጵያ አልነበርሽም ወይ ብለሽ የጥያቄ ምልክት ጠየቅሽ አይደል? በመጀመሪያ በስነስርዓት እየጠየቁ መቼም ቢሆን አላቆመም። መቼም በቄና ሀያት ያጠፋችሁትን ኮሜንት ያሸነፍኩትን ቻሌንጅ ትኬቴን ስጡ፣ ለፈለግኩት ሰው መስጠት እችላለሁ፣ ራሴን መሳፈር እችላለሁ። እኔ ያንገበገበኝ ትኬቱ አይደለም፣ ያንገበገበኝ በማውቃቸው ሰዎች የተሰራው ሴራ ውሸት። እኔ ስለካዳችሁኝ አይደለም፣ ህዝቡንም እንዲህ ነው ምክዱት ወይ ነው ጥያቄው። በቃ እኔ ላይ ከደረሰ እኔም ካልፈራችሁ እኔም ካላፈራችሁ ማንንም አትፈሩም አልበት። የኔን ኮመንት ለምን አጠፋችሁት? ምክንያት ማወቅ ፈልጋለሁ። ይህም ይጠፋል፣ ግን ስክሪንሹት አድርጌያለሁ ይላል። ከዛ ምን ነው ማን ነው ያጠፋው? ስለምንድን ነው የምታወሪው አለቻት ሀያት። በጣም ሌባ ናችሁ ማለት ነው። እኔ በጣም ነው የምንተዋወቀው እኮ እንደ ምን ሆናችሁ ነው እየተዋወቀን የምታውቁት ሰው ላይ ራሱ እንደዚህ ልምጥ ያለ ኃይለኛ ሌብነት ነው የምታደርጉት። በዚህ አይነትማ ሌሎቹ እንዴት ነው ሻሻ የምታደርጉት? ስለዚህ ኮሜንቱ የጠፋው ለምንድን ነው እንድትጠየቁልኝ የኢትዮጵያ ሕዝብ እንዲጠይቅልኝ እፈልጋለሁ። ቻሌንጁን አልፌያለሁ፣ ኮሜንቱን ግን አጥፍተውታል። ለምን ጠፋ? መጥፋቱን ሳላውቅ ራሱ እንዳጠፉት ሳላውቅ 3 ቪዲዮ ተከታታይ ሰርቻለሁ። እባካችሁ ላይክ አድርጉልኝ እያልኩ ለካ እነሱ አጥፍተውት ነው። ድብና አድርጎ አጥፍተውት። በኮሜንቷ ማረጋገጥ ትችላለች። በቂ የሚባለው ደግሞ ቤቱን ከፍቶትና ሲሳደብ ነበር። ሪካርድም ደግሞ አለኝ። እሺ ቆይ ጥሩ ቆይ ቪዲዮ የሰራሽ ውስጥ ላይክ አድርጉልኝ ብለሽ ይታል ይላል። አበሻ እኮ አይትመግል ከሁለት ወር በኋላ ያው ላይቭ ላይ ስለተሳደበ እንጂ ባልናገርም በኢግኖር አልፈው ነበር። ዋትሳፕ ላይ ከፍ ዝቅ አድርጎ ነው የሰደበኝ። ላይክ አድርጉልኝ ብለሽ የሰራሽው ቪዲዮ ይታል። አጠፋሽው? አይ ፕራይቬት አስገብቼው ነው ለልጆቼ። ኦሬዲ ቻሌንጁን ስለጨረስሽ አደባባይ ለማኝ ሆኜ ኢቭን አልተሳካልኝም አይደል? ኦሬዲ ሰርዤዋለሁ።
ፕራይቬት አስገባው። ኢትዮጵያ ያላችሁ ከሀቅ የምትቆሙ ይሄን ሶስት ቪዲዮ ነው ስሪልኝ አሰሚልኝ ያለችኝ ሀያት። አንደኛውን ቪዲዮ አሰምቻለሁ፣ ሁለተኛውን ቪዲዮ አሰምቻለሁ፣ ሶስተኛው ቪዲዮ ላሰማ ይሄኛው ነው። ቲክቶክ ላይ ያላችሁ ከሀቅ የምትቆሙ ይህን ሀቄን አውጡልኝ፣ እንዲወጣ ፈልጋለሁ። የኔ ሀቅ ብቻ አይደለም የብዙዎች ሀቅ ይዞ ነው የሚወጣው እና በማስረጃ ነው መጣው። ተከታተሉ እባካችሁ በደንብ ይሁት። ሀዩ በፍጹም አላመነችበትም። ጭራሽ ምን ቤት አልተኮመተም ነው ያለችው። እንደተኮመተ ደግሞ እንደዚህ ስክሪን አርጌ ስልክላት በጣም ነበር ግራ የገባት። እሷም ይህንን ነገር ማወቅ ትፈልጋለች። ሀያት ካላጠፋቸው ሌላ ሰው ሊያጠፋው ይችላል ወይ? ሞዴሬተሮቿ ምናምን ሊያጠፉት ይችላሉ ወይ? ኮመንት ይኸው ቀጥታ ነው መወስዳችሁ ማረጋገጫ። ይኸው ቀጥታ ሀያት ቤት አመጣን አደለ? ዩሴ ይኸው ቀጥታ ሀያት ቤት ኮመንቴን ይዩት። አያችሁ እናንተ ስትገቡ ግን የለም። እሺ አሁን ኮመንቱን ዝቅ አድርጉት። የሀያትን ቤት እንክፈተው። እሺ ሌላ ቤት ነው እየተባለው እናንተንም እንዳይመስላችሁ ማለት ነው። ይኸው አሁን የሀዩ ቪዲዮ ይሄ አይደለ ጋይስ? ይሄ አይደለ? በዚህ አይደለ የሰራችው? ይሄ አይደለ? ቆይ ሶሪ፣ የእንትና ያቸኛዋ ቆይ የሀዩ ቪዲዮ ይሄ ነው አይደለ? ይሄ ነው ቪዲዮ አይደለ? ይሄ ቪዲዮ ነው። እዩት። ስለዚህ ኮመንት ላውጣላችሁ። ይሄ ኮመንት ሳወጣላችሁ የኔን ኮመንት ለምን አጠፋሽ ብዬ ጽፌላታለሁ። እታች ደግሞ አለ አያችሁ፣ ለእኔ ይኸውላችሁ ታች አለ ኮመንቱ። አሁን የገብቼ ያሳየኋችሁ ራሱ አለ አያችሁት። ለባለቤቱ ብቻ አሳማኝ ምክንያት ጻፉ። የጻፈና ላይክ የበዛለት በአሳማኝ ምክንያቱ ላይክ የበዛለት ይሸልማል ብላ ነው እንግዲህ አሳማኝ ምክንያት ያስቀመጥኩት። እና እንግዲህ ምን ትላላችሁ? ሀቄ እስኪወጣ መቼም ዝም አልልም። የጀርባ ቅማል ነው መሆኑ እያንዳንዳቸውን ተከታትዬ አይደለም እኔና ሀያት ላይ ሀያት ቤት በተፈጠረው ኮመንት እኔ አሁን እሷን ብቻ አይደለም ሀያት እንዲህ በእጇ አጠፋችሁ የሚለው ነገር መቀበል አቅቶኛል። እስካሁን አላመንኩኝም። ግን እውነቷ እሷ ቤት የጠፋው እሷ ደግሞ እየማለች ነው። እና ስለዚህ ማን ሊያጠፋው ይችላል? ሞዴሬተሮቿ ወይስ ራሱ? ሞዴሬተር ኮመንት እኮ ከቪዲዮ ላይ ማጥፋት አይችልም። ይህንን አታውቂም? እሺ ሀቡ አሁን እኔ ማውራት እችላለሁ። ለእሷ ይህን ልነግራት ስለፈለግኩ ነው። እኔ እኮ 30 ሞዴሬተር አለ። ሞዴሬተር ከኮመንት ላይ ላይቭ ላይ እንጂ ቪዲዮ ላይ ሞዴሬተር ኮመንት ማጥፋት በፍጹም አይችልም። እስቲ ሞዴሬተሮች የሞክሩ ከቪዲዮ ላይ ኮመንት ለማጥፋት። እኔ በራ ይቻላል። ሞዴሬተር ኮመንት ማጥፋት የሚችለው ላይቭ ላይ እና ላይቭ ላይ ብቻ ነው። ኮመንት ሚዩት ማድረግ የሚችለው ኮመንት ሚዩት ማድረግ ይችላል። ምን ማድረግ ይችላል እንጂ ከቪዲዮ ላይ ሞዴሬተር ከቪዲዮ ላይ ኮመንት ማጥፋት የሚችለው አንደኛ የቤቱ ባለቤት እኔ ብቻ ነኝ ከቪዲዮ ላይ ወይም ደግሞ የኮመተው አካል ገባችሁ? እንጂ ሞዴሬተር እንትን ኮመንት ከቪዲዮ ላይ እሺ አቡ አሁን ማውራት ይችላል። ይችላል። እሺ ቆይ እሺ እኔ ከመጀመሪያው ጀምሮ ልንገራችሁ ማስረጃ እንዲሆናችሁ ነው ቪዲዮውን በሙሉ እንድታዳምጡት ቅድሚያ እንትን ያረኩት ማለት ነው። ወንድማችን በቄ አልኑድ ትራቭል ኤጀንት የሚባል ድርጅት አለውና ለ5 ሰዎች የትኬት ቻሌንጅ ሰጠ። ስሩና አልኑድ ትራቭል ኤጀንትን የሚመጥን ቪዲዮ ስሩና ላሸነፋችሁ ትኬቱን እሰጣችኋለሁ አለ። እኔም አንድ ቪዲዮ ሰራሁኝ፣ ቪው አገኘ፣ አሸንፈሻል ተባልኩኝ። ሀቡዬ ቪዲዮውን የሰሩት አልኑድ ትራቭል ኤጀንቶች አሸናፊዎች ብለው ስም ዝርዝር ሲጠቅሱ አንደኛዋ እኔ ነኝ። ከዛ የእነሱን ቪዲዮ ስቲች አርጌ ደስ ስላለኝ ለደስታዬ ጊዜ መስጠት ስላቃተኝ ደስ ስላለኝ አሸነፍን ብዬ ቪዲዮ ሰራሁኝ። ስለ ቲኬቱም ደግሞ ሀሳቤን ገለጽኩኝ። በዚህ መልኩ ነው መስጠት የምፈልገው። በዚህ ቪዲዮ ቻሌንጅ አላልኩኝም። አሁንም ደግመሽ ማዳመጥ ትችያለሽ አቡዬ። በዚህ ቪዲዮ ኮሜንት ጽፎ ያሸነፈ ሰው አላልኩኝም። በቪዲዮ ላይ ትክክለኛ ችግሩን ተናግሮ ላሸነፈች ለአንዲት እናት እንሸልማለን። በማምርጫ በህዝብ ምርጫ እኮ የህዝቡ ምርጫ ማለት ኮመንቱ ነው አይደለ? የኮመንት ላይክ ነው የሚለው ቪዲዮ ህዝቡ ብዙ ላይክ ካረጋት በህዝብ ምርጫ በህዝብ ፍላጎት እንሰጣለን አልኩኝ። ኮመንት ቪዲዮ ነው የመዳም ቅመም የሆነች ልጇን የናፈቀች ኮመንት ላይ ትክክለኛ ችግሯን አውጥታ ትናገር። ከዛ ብዙ ላይክ ካገኘች ህዝብ መረጣት ማለት ነው። ስለዚህ እቺ ሴት ትክክለኛ ችግሯን አስጨርሽኝ ሀቡዬ። ኖ በዚህ ቪዲዮ አላልኩም። እኔ በዚህ ቪዲዮ አላልኩም እኮ ምናልባት ለዚህ ትኬት ቪዲዮ ልሰራ እችላለሁ እኮ። አስጨርሽኝና ይገባሻል። በዚህ ቪዲዮ ኮሜንት ጽፋ ያሸነፈች ሴት ትሸለማለች አላልኩኝም። ሲቀጥል ደግሞ ምንድነው የሆነው መሰለሽ? ወደ 70 ኮሜንት ነው ያለው እዛ ቪዲዮ ላይ ማለት ነው።
ማን ያሸንፍ ማን አያሸንፍ ምን ገና ነኝ እኔ። ኮሜንት ራሱ በስርዓት እያነበብኩኝ አይደለም። በአሁን ሰዓት ትምህርት ቤት ለአንድ ወር ተዘግቶ ቤት ውስጥ ናቸው ልጆቹም ሰዎቹም፣ በጣም ቢዚ ነኝ። ከዛም በኋላ ያ ቪዲዮ እንዳለ እስቲች አድርጌ የደስታ ነው የሰራሁት ቪዲዮ። ገባሽ አይደለ? መልክቴም ሀሳቤን አልቀየርኩኝም ስቲል ነው ማለት ነው። ከዛም በኋላ የዛኑ ቀን ማታ ላይቭ ገብቼ ነበር። 450 ሰው ነበረ። የዛኑ ቀን ቪዲዮን ስቲች አድርጌ በሰራው ቀን ማታ ላይቭ ገብቼ 450 ሰው ነበረ። እንደዚህ የትኬት ቻሌንጅ ደርሶኛል። የመጀመሪያ ጊዜ ስለሆነ በርቆብኛል ማለት ይቻላል። በቃ ከዛም በኋላ ደርሶኛል። ምን ላደርግ ብዬ ሳማክር 450 ሰው ነበረ። ሀቡ ቤት ግቢና ትክክለኛ የተቸገረ ሰው የምታውቀው እሷ ናት። ሀቡ ቤት ግቢና ለሀቡ ስጪ ተባልኩኝ። 400 ሰው ባለበት ሰው የህዝብን ድምፅ አከበርኩኝ። በማግስቱኑ በሁለተኛው ቀን አንቺ ጋር ገብቼ ሀቡ ትክክለኛ የተቸገረ ሰው የምታውቂው አንቺ ነሽ፣ ለምታውቂው ሰው ትሰጫለሽ ብዬ ቃሌን ሰጠውኝ። አንቺ ጋር ገብቼ ማለት ነው። ገባሽ አይደለ? እሷ ቪዲዮ ትሰራብኛለች። እኔ ማለት ሜንሽን እያደረገች ቪዲዮ ትሰራብኛለች። ገና ትላንትና ጠዋት ነው ያየሁት ቪዲዮዋን። ትላንትና ጠዋት ካየው በኋላ ምን አልኩኝ? ትኬቱን ለሀቡ አስረክቤያለሁ። በትኬቱ ዙሪያ ግን የማይሆን ኮሜንት የምጽፉልኝ ሰዎች ያስተዛዝበናል ብዬ ቪዲዮ ሰርቻለሁ ትላንትና ማለት ነው። እሷ በቅርቡ ኢትዮጵያ እንደነበረች አውቃለሁኝ። እኔ ቤት ቪዲዮ ገብታ ልጆቿን አቅፋ፣ እኔም ከኢትዮጵያ ከተመለስኩኝ 4 ወሬ ነው። ገባሽ አይደለ? አንዴም ቢሆን ልጄን አቅፌ ተመልሻለሁ። ምክንያቱም በቃ አረቦች በሰጡኝ እድል፣ አላህ በሰጠኝ እድል ማለት ነው። ግን 5 ዓመት 6 ዓመት 7 ዓመት ስራ በማጣት ኢጃዛ ቤት በመቀመጥ ልጆቻቸውን ማየት ያልቻሉ የታመሙ አሉ። እሷ ስራ ላይ ናት። ሲቀጥል ደግሞ በቅርቡ ነው ልጆቿን አይታ የመጣችው። አቲ አይደለም ከደላት ለምን በየሳምንቱ አትመላለስም ሀቡዬ? በዚህ ልክ ግን እኔ ምን አረኩ? ለእናቴ ልጅ ሰጠሁ፣ ለአክስቴ ልጅ ሰጠሁ። አምጥቼ ለአንቺ ነው የሰጠሁት እኮ። ትኬቱን ለራሴ እንኳን አላልኩኝም። እኔ ችግር ሳይኖርብኝ ቀርቶ ነው። ብዙ ችግር አለብኝ እኮ። በብር ቀይርልኝ ብለው መብቴ ነው ይቀይርልኝ ነበር በቂ። ግን አልፈልገው። በነፃ ያገኘሁትን እድል እንደኔ ለተቸገሩት እንደኔ ስሜት ለተሰማቸው ይሁን ብዬ ነው አምጥቼ የሰጠሁት። በሰጠሁበት መወቀስ፣ መሰደብ፣ ሌባ መባል አለብኝ አቡዬ? ገባሽ አይደለ? ሌባ መባል አለብኝ? እሺ ወደ ጥያቄው አንድ ብር ጥያቄውን ባጭሩ መመለስ አይቻልም አያትዬ? ጥያቄው ኮሜንቱ ማብራራት አለብኛ ሀቡዬ እኮ። አይ መጀመሪያ ጥያቄው ኮሜንቱ ወደ ኮሜንቱ እንመለስ። ኮሜንቱን ወይ እኔ ወይ እሷ ናት ልታጠፋ የምችለው አይደል? ከሁለት አንዳችን ማለት ነው። እኔ አላህ ምስክሬ ነው፣ አላህ ምስክሬ ነው። የሷን ኮሜንት አላጠፋሁኝም። ሌሎችም የጻፉ አሉ፣ ላይክ ያላቸው ልጆች አሉ። ግን እኔ አላህ ምስክሬ፣ ለምን ብዬ ሀቡዬ ለእናቴ ልጅ እኮ አልሰጥም ትኬቱን። ለምን ብዬ እሷን ኮሜንት አጠፋለሁ? ማን አጠፋ? ለምን ብዬ? ስለዚህ እኔ መማልክ ማሸነፏን እያወቀች ቆይ፣ አይ ችግር የለውም። ማሸነፏን እያወቀች ልታጠፋው ትችላለች የራሷን እድል። አንደኛ። ሁለተኛ ሀያት እሷ ትናንትናም ደርሳ ብትመጣ አንድ ሰው ስለ ሐቅ ከሆነ የምናወራው ቻሌንጅ ብዬ ቪዲዮ ከሰራሁኝ ለምን ቪዲዮ ላይ ሌላ ቪዲዮ እሰራለሁ አላልሽም? ያልሽው ኮመንት ላይ ጻፉና ቪዲዮ ላይ እኔ እንዳየሁት ኮመንት ላይ ጻፉና ብዙ ላይክ ያገኘ ሰው ትክክለኛ ችግራችሁን ድጋሚ መክፈት ይቻላል። ቪዲዮን ትክክለኛ ችግራችሁን ተናግራችሁ ብዙ ላይክ ያገኘ ሰው ከዛ በኋላ እኮ አልሰጥም ማለት እኮ መብትሽ ነው። አዎ አሸንፈሻል፣ ግን ስለማልወድሽ አልሰጥሽም ብትያት ምን ያመጣል? ትከስሻለች፣ ሽጉጥ ትደቅንብሻለች። ይቻላል እኮ መብትሽ ነው አይደል? አዎ ቻሌንጅ ሰጥቻለሁ፣ ግን በአጋጣሚ የማልወደው ሰው ስለደረሰው ስለማትመችኝ ደስ ስለማትኝ አልሰጥሽም። ኮመንቱንም ሳታጠፊ አልሰጥሽም። በቃ ምንም አታመጣም። በጭራሽ እሷን የምጠላበት ምንም ምክንያት የለኝ። አልጠላትም። በጣም ወዳት ማከብራት እህቴ ናት እኮ። ኖ አይ ኖ ማለት ወይኔ ሀያት እየታደርጊዋለሽ እኮ አይደለም የኔ ፍቅር። ባደርገው ለምሳሌ ቻሌንጅ ብዬ ሰራው ቪዲዮ ኮሜንቱን ከማጠፋው እኔ ወይም ደግሞ ቪዲዮን ስሰራ ለዚህ ቪዲዮ አልነበረም ያሰብኩት ብዬ ሀሳቤን ከምቀይር እኔ ማደርገው የማይመቸኝ ሰው ማልወደው ሰው ከደረሰው መብቴ ነው። ማንም ምንም አያመጣም። ትኬቱ የኔ ነው። አዎ አሸንፋለች። ስለማልወዳት ደስ ስለማትለኝ አልሰጣትም ብልክ በኮመንት ከመሰደብ ውጭ ሌላ ምን ይመጣል? ምንም አይመጣም። ግን ሀቅ ነው። ሁሌም ከሀቃችን ጋር ነው መሞት ያለብን። ሀቅ ስለሆነ እቺ ልጅ ጽፋለች ኮመንቱን። ልጆቼ ናፍቀውኛል፣ የልጄን የ6ኛ ዓመት ልደት ማክበር መሄድ ፈልጋለሁ፣ ግን ኢቃማ ስላሰራው የኢቃማ እዳይን እየከፈልኩ ነው። ገና የ4 ወር ደሞዜ ወደፊት እከፍላለሁ
ብላ አስቀመጠች። እድሏ ሆኖ ፈጣሪ ጽፎላት ያው ደጋግማ ደክማ ቪዲዮ ሰርታ እባካችሁ ኮመንቴን ሄዳችሁ ሀያት ቤት ላይክ አድርጉልኝ ብላ ለአንቺ አድቨርታይዝ አድርጋ በዛው እኮ እሷ በሰራችሁ ቪዲዮ እኮ ሄደው ለሷ የእሷ ፎሎወርሶች ሄደው ለሷ ላይክ ለማድረግ ሲመጡ እኮ አንቺን በዛው ፎሎ ያደርጉሻል፣ የአንቺም አካውንት ያድግልሻል። አንድ ሰው እኮ ቻሌንጅ ሲያመጣ እኮ እራሱ ያመጣውን አካል እኮ የፎሎ ተጠቃሚ ነው። ገባሻ? ስለዚህ በዛው በቄን እያስተዋወቀች የእሱን ኤጀንት እያስተዋወቀች በዛው የአንቺን አካውንት ፎሎ እያስደረገች ነው። ቪዲዮ ሰርታ ሄዳችሁ ሀያት ቤት ገብታችሁ ኮመንቴን ላይክ አድርጉ ስትል እሷን የሚወዳት ሰው ለእሷ ወይ የእሷ ተከታይ 12,000 10,000 ተከታይ ቢኖራት እነዛ የፈለጉ ያዘኑላት የወደዷት ሰዎች ሄደው ኮመንቷን ፈልገው ላይክ ሲያደርጉ በዛው አንቺ ቤት ገብተው አንቺን ፎሎ አድርገው ቪዲዮዎች ላይ እይታ ጨምረውልሽ ላይክ አድርገው ነው የሚወጡት። ገባሽ አይደለ? ስለ ሀቅ ስንነጋገር ሀቀኛ እንሁኑ፣ ህይወት አጭር ናት። ስለዚህ ከዛም በኋላ ላይክ አድርገው ይወጣሉ። ይቺ ሰው 3 ቪዲዮ ለፍታ ሰርታ በኮመንት ላይክ አሸንፋ ከዛ የምታጠፋው 4 ቪዲዮ ሰርታ ለምና ማለት ነው። ይሄ መለመን ነው። ህዝቡን ለምና ላይክ አድርጉልኝ ኮመንቴን እንዳሸንፍ ቻሌንጅ ብላ ህዝቡን ተለማምጣ ለምና በኮመንት የሚሰድባት ሰድቧት፣ እሺ ሚላት እሺ ብሏት አሸንፋ ኮመንቱ ሲጠፋባት እንዴት ነው እንደዚህ ለፍታ የሰው ፊት ገርፏት የምታጠፋው? ትንሽ ይሄ ነገር አልተዋጠልኝ። እንዴት ነው የምታጠፋው? ለምን ታጠፋው? ሀቡዬ ይኸውልሽ አንድ ነገር ሀቡ፣ ኮሜንቱን 2 ሰው ነው ማጥፋት የሚችለው፣ ወይ እኔ ወይ እሷ አይደለ? ግን ራሷ ብታጠፋው እኮ ኮሜንቱ ማየት አትችልም። ዲሊት ኦልሬዲ ራሴ ታጠፋው። ይኸውልሽ እኔ አንድ ነገር እኔ ገብቼ ሀሳቤን ቀይሬ አንቺ ቤት ኮመንት ጽፌ ሀሳቤን ቀይሬ ኮመንቱን ካጠፋሁት ለእኔ አይታየኝም። ኮመንቱ ራሴ ስላጠፋሁት፣ ባለቤቱ ካጠፋው ግን ለእኔ ያሳየኛል። ኮመንቴ ለእኔ ይታየኛል። ገባሽ? እኔ አላቅም ሀቡ፣ ወላሂ ነው ምልሽ። እኔ የእሷን ኮሜንት አላጠፋውኝም። እኔ ቁራን ይዤ መማል እችላለሁኝ። ገባሽ አይደለ? ምንም እኔ ማለት ነው ምናልባት እውቀቱ ያለው ሰው ካለ ይግባና የኔንም ቲክታኬን ከፈለጋችሁ አካውንቴን ሰጣችሁና ቲክታክ ይኸውልሽ 8 አካውንት ተዘግቶብኝ 9ኛ ላይ አካውንት ከቲክታክ ጋር ስጻጻፍ ነው ሰው ነኝ። ስለ ቲክታክ ድብን አድርጌ በልቼዋለሁ። ቲክቶክ ህይወቴ ነው። 24 ሰዓት ላይቭ ላይ ተዘብዝፌ ነው የምውለው። ችግር ሲገጥመኝ ከቲክታክ ጋር ስጻጻፍ ነው የምውለው። ስለ ቲክታክ በደንብ አውቃለሁ። እማያውቅ ካለ ጎግል ላይ ገብቶ ሰርች ማድረግ ይችላል። ዩቱብ ላይ ገብቶ ስለ ቲክታክ በደንብ አድርጋችሁ መብላት ትችላላችሁ። ይሄ ምንም እውቀት ምናምን አይጠይቅም። ጀስት አስክ ቻት ጂቢቲ ላይ ገብታችሁ ስለ ቲክታክ የፈለጋችሁትን እኔ ሀቡ ኮሜንቱ ሆስቱ ባለቤቱ ካጠፋው ወይንም ኮማቹ ካጠፋው ያለውን ልዩነትም ገብታችሁ ቻት ጂቢቲን ብትጠብቁ በደንብ ኤክስፕሌን ያደርግላችኋል። ስለዚህ ማንም ምንም አያስፈልገንም። እሷ ካጠፋችሁ ለእሷ አያሳያትም። ገባሽ? ባለቤቱ ካጠፋው እኔ ኮማቿ ካጠፋሁትኝ ለእኔ ኮመንቱ አያሳየኝም። ያብቶሻል። ስለዚህ ምናልባት ስልክሽ የሆነ ሰው እጅ ላይ ወድቆ በድንገት ሰው ካጠፋብሽ ሞዴሬተርን ማጥፋት አይችልም። ከኔ ቪዲዮ ላይ ኮመንት ማጥፋት የምችለው እኔና የኮመተው አካል ብቻ ነው። የኮመተው አካል ካጠፋው ኮመንቱን ደግሞ ማየት አይችልም። ገባሽ? እኔ ካጠፋሁት ግን የኮመተው አካል ኮመንቱን ደግሞ ማየት ይችላል። ሞዴሬተር ኮመንት ማጥፋት አይችልም። ምናልባት ስልክሽ ልጆቹ ያው ትምህርት ተዘግቶ ቤት ናቸው ስላሽ ልጆቹ እጅ ላይ ወድቆ ስልክሽን ሲጎረጉሩ የእሷን ኮመንት መርጠው ከደለቱት ምናምን እንጂ ሀያትዬ በጭራሽ። ሀቡዬ እኔ አንድ ነገር ልንገርሽ። እኔ እንዴት እንደጠፋ ቆይ አንዴ ልጨርስና ሀኒ ትቀጥያለሽ። ችግር የለም። ይሄ ኮሜንቷ እንዴት እንደጠፋ እኔ አላቅም። እኔ ቁርአን ይዤ መማል እችላለሁ። ኧረ ቢስሚላህ ያናስ በቁርአንና በመጽሐፍ ቅዱስ መማል ሃይማኖት ነክ ነገር ሲመጣ አይደለም። እኔ ይኸውልሽ ተራ ነገር እኮ ነው፣ በጣም ተራ ነገር ነው። እየተጨቃጨቅን ያለ ነው። ለሀቅ ነው አይደለ? አላህ ራሱ ሀቄን ያወጣልኛል። ግን እኔ ለራሴ ባላልኩት ነገር እንዴት ነው የእሷን ኮሜንት የማጥፋው ነው? ሀኒ እኔና አንቺ ጥላለብን። አንድ ነገር ልጠይቅሽ ነው። እኔና አንቺ አንድ ሰከንድ ስጪ ሀቡ። እሺ ሀቡ በጣም የጎዳኝ ምን እንደሆነ ታውቂያለሽ? ሀያት መሆኗን ላለማመን ብዙ መንገድ ሄጃለሁ፣ ብዙ ርቀት ሄጃለሁ። እየተነገረኝ ራሱ አልተቀበልኩም። ጠፍቷል እየተባለ አንድ ይችን እድል ስጡ፣ ይችን ብቻ ልናገርና እኔ ዘግቼ እወጣለሁ። ሀያት መሆኗን በፍጹም አንቺ እንደራሴ ነው እኮ ያመንኳት። ዳስ ዋይ በጣም አደከመኝ። 1500 ሪያል ነው ቲኬትን ስገዛው። የልጄ ልደት ከ10 ቀን በኋላ ነው። ላከብርለት አልፈለግኩኝም። ለምን? አቅሜ በአቅሜ ነው የምኖረው። እንደዛማ ባይሆን ከዚህ በፊት አይዲ ሲሰራ ያፉንትን 18,000 ሪያል
ብቻዬን ነው በክሬዲት እያሰራው ያለሁት። ባለቤት እስር ቤት ሆኖ ልጆችን እያሳደኩ እግዚአብሔር ይመስገን የአንድ ሰው ፊት አላየሁኝም። ግን ቻሌንጅ ሲመጣ ቻሌንጅ ተቀላቀሉ። ምክንያቱም ዳስ ፍሪ አይደል ሀቡ? ከዛ ውጭ ግን የሰው ኪስ ሰው ላይ ጤና ሰጥቶኝ እግዚአብሔር እስከ ጥግ ሄዳታለሁ። ስታምን ብቻ ነው እናንተ ጋር የምመጣው። ይሄን አይነት አመለካከት ነው ያለኝ። በእድሜ ጤና ካለኝ እየሰራው ስለምከፍል አሁን ከዛሬ 4 ወር በኋላ የዛሬ 5ኛ ወር ላይ የራሴ ደሞዝ ይኖረኛል። ከደሞዜ ላይ 500 ብር ለልጆቼ ቀለብ አስፈቅጄ እንድልክ ተስማምቻለሁ። አዝነውልኛል። ትኬት ግን በፊትም እነ ውሽዬ ጋር ደርሶ ነበር፣ ጠይቄያለሁ፣ አልተሳካልኝም። አሁንም ጠየቅኩኝ፣ ፍሪ ስታገኝ ማለት ነው። ስለዚህ ሀያት ቤት ሲጠፋ ደግሞ በፍጹም ይኸውልሽ፣ አሁን ቅድም የተናገርሻቸው ማስረጃዎች በደንብ አውቃቸዋለሁ። ከእኔና ከሀዩ ውጭ ማንም እንደማያጠፋቸው በደንብ አውቃለሁ። ግን አንዳንዴ ራስሽን ባልሆነ ብለሽ የምታስቢው ነገር አለ አይደል? ሀዩ ልታጠፋው ስለማትችል ምን ምክንያት ልፍጠር ብዬ ለራሴ ምክንያት ሰጠዋለሁ። የጅል ምክንያት። በፍጹም ሀዩን በቃ በጣም ማከብራት ልጅ ነው። በጣም ነው መወዳት። የሚገርምሽ በጣም እኮ ነው መወዳት። በጣም አምናት አለሁ እና መቀበል አልፈለግኩኝም። እስከ ማታ ከሌሊቱ 1 ሰዓት እሷ ስታወራኝ ሪከርድ እያወራን ነበረ። ሀዩ እኔ እስካሁን ድረስ አላመንኩበትም አልኳት። ያመንኩት መች እንደሆነ ታውቂያለሽ? ማስተባበያ ቪዲዮ ልሰራ ገባሁኝ። አሁን ሀዩ ላይ እንትን ይሄ ኮሜንታን አውጥቼ ሰርቼ አይደለም ሀዩን አታክ አድርጊያታለሁ እንደ ኦቨር ብዬ ሀኑ የሆነ ማታስተካከው ነገር አስተካከው። እኔ እኮ ለሀቢባ ቤት ሰጥተዋል። አንቺ ቤት መሰጠቱ ባይዘው እኔ ምንም አላስከፋኝም እኮ ሜቢ ደርሶኝ እንደደረሰኝ ተነግሮኝ ለሀቢባ ቤት ይሰጥካና ቁጭ ያርፈሽ ቁጭ አንቺ እኮ አይተሻቸዋል የባሰበት ሰው አለ ብባል ምን ችግር አለው? ምን አይነት ሰው ነው? ሲኖረኝ እኮ እኔ ትኬት እየቆረጥኩኝ እኮ ስልክ ነበር። ከዛሬ 4 ዓመት ችግር ውስጥ ድህነቱ ከመግባቴ በፊት እኮ እኔ ራሴ ትኬት እየቆረጥኩ ኢትዮጵያ ምልክ ነኝ። ኤምባሲ በደንብ እኮ ያቀኛል። ግን ችግር ሲመጣ እንደዚህ ሁሉ ሰው ወደታች ነው የሚያደርጋችሁ። ሶሻል ሚዲያ ላይ አላሳየም እኮ ቲክቶክ ኮሜንት ይደብቃል የምትሉ ዲሊት ሲሆን ዚስ ኮሜንት ዲሊት ነው የሚለው እንትን ማለት ነው። ቆይ እኔ ሀቄ እንዲወጣ ፈልጋለሁ። ስለ ቲክቶክ የሚያውቅ ሰው ካለ አሁኑኑ መሄድ እችላለሁኝ። ፕሊዝ እኔ ባለ ሀቦ አሁን እኔ ስለ ቲክቶክ ብዙ ነገር አላቅም። አንድ ነገር ልንገርሽ፣ ስለ ቲክቶክ ብዙ ነገር አላቅም። ግን ስለ ቲክቶክ የኔን አካውንት ስልኬን ይዘው የተፈጠረ ነገር ማየት የሚችሉ የቲክቶክ እውቀቱ ያላችሁ ሰዎች ማለት ነው፣ እነሱ ጋር አሁን ካርሊፍ ተጠርቼ ልሂድ ባላ ይዤሻለሁ። እኔ ሀቄ እንዲወጣልኝ እፈልጋለሁ። ለምን ማለት ጥሩ መስራት ያስጠይቃል እንዴ? ወንጀል ነው እንዴ? እኔ ምን አረኩኝ? ወላሂ እኔ አላጠፋሁኝም። የተፈጠረ ነገር ካለ ተደለተ አንቺ ላይ ደልትሽ የሆነ ሰው ስንትሽ ሀቡን ደልትሽ ይችላል። አሁን እስቲ እኔ ላውራ። ይኸውልሽ ስልኬ ላይ የተፈጠረ ነገር ካለ ስለ ቲክቶክ የሚያውቁ ልጆች ጋር ልሂድና ፕሊዝ ተባበሩኝና ሀቄን አውጡልኝ። አልፈልግም ሀቡዬ ፕሊዝ። ምንድን ነው የሚወጣልሽ? አልገባኝም። እንዴት ነው የሚታወቀው? አለበደለትና ቪዲዮንም አይደለም ቪዲዮንም እንትኑንም ቼክ ያርጉትና የሚያውቁ ልጆች ካሉ ቼክ ያርጉልኝና ሀቄን እንዲያወጡልኝ ፈልጋለሁ። ስለዚህ ኮሜንቱ ቲክቶክ ደብቆታል ብለሽ ታስቢያለሽ? ምናልባት አላሁ አለም። ምንም ማቀው ነገር የለም ወላሂ። ካስታውኩ ይኸውልሽ ዚስ ኮሜንት ዲሊትድ ነው እኮ የሚለው ኮሜንት ናት። ምንም በቃ ቼክ ያርጉት። መሀቡ የሚያውቁ ልጆች ካሉ ቼክ ያርጉት። እኔ ስልኬ ይዤላችሁ ልሂድ። እኔ በዚህ ልክንትም ብያለሁ። ኢማራት ላይ እኮ ቲክቶክ ኦፊስ አለ እኮ ዩናይትድ አረብ ኢሚሬት ቲክቶክ ኦፊስ አለ። ጉግል ላይ ሰርች አድርገሽ በሎኬሽን ሂጂ። ቲክቶክ ኦፊስ አላችሁ። አትማይ የምትሉኝ ልቤን ስለማቀው ነው፣ ንጽህናዬን ስለማቀው ነው። ጋዝ ማናችሁንም የኔን ንጽህና ለማስረዳት አልታገልም። ገባችሁ? እኔ አላህ ብቻ ነው የሚያውቀው ልቤን። እኔ የምጠረጥረው ሀያት ልንገርሽ፣ ሌላ ሰው ስልክሽን ልጆች ወይ የሆነ ሰው ወይ አብሮሽ የሚሰራ ሰራተኛ ካለ ሌላ ሰው ደልቶብሽ ይሆናል ብዬ ነው የምጠረጥረው። በተረፈ ግን እዚህ ቪዲዮ ላይ አላልኩም ምናምን ማለት አልነበረብሽም። ምክንያቱም በቃ ቻሌንጅ ነው ተሰጥቷል። ሁለተኛ ነገር እሷ በቅርቡ ኢትዮጵያ ሄዳ ልጆቿን አቅፋ አይቻታለሁ። ትናንትና የሄደች ሰው ብትሆን ቻሌንጅ ላይ ከተቀላቀለ ቻሌንጁን ካሸነፈ አንድ ሰው አሸንፏል፣ እድሉን ሞክሯል። ምክንያቱም ወደፊት አሁን በምንድን ነው የምታረጋግጨው? ሀቡ ቻሌንጅ ሲሰጥ እኮ የቀን ገደብ አለ። ይሄ በዚህ ቪዲዮ መባል አለ። ሀቡዬ እኔ የምር ማለት እኔ እንደተናገርኩት ትክክለኛ ፍርድ ለማግኘት ነው። ኮሜንቱ ላይ አላሸነፎችም ወያል ኮሜንት ወይ ደግሞ ቪዲዮ ለቻሌንጅ አይደለም። ይኸውልሽ ብዙ ነገር ነው እያሻለሽ። ሀዩዬ የኔ ውድ ሀያትዬ ልንገርሽ፣ ቆይ አዳምጪኝ። ይኸውልሽ ሀቅ ነው በቃ። ይኸውልሽ አንድ ነገር ልበልሽ። አንዴ መጀመሪያ እዚህ ቪዲዮ ላይ አላልኩም አልሽ። ከዛ እሷ በቅርቡ ልጆቿን አይታ መጥታለች አልሽ። በቅርቡ ልጆቹን ያላየ አይልም ቻሌንጁ። ቪዲዮ ላይ የሚለው የመዳም ቅመም የሆነች
መስፈርቱን እየጠየኳ ነበር። የመዳም ቅመም ነሽ? ቪዲዮን ፖዝ እያደረኩ አዎ የመዳም ቅመም ነኝ። ኦኬ። ከዛ ልጆቿን የናፈቀች ልጅ አለሽ? አዎ። ልጆችሽን ናፍቀሻል? አዎ። ትናንትን ብታይ እናት ዛሬ ልጇ ትናፍቅ ትችላለች፣ እድሏ ወደ ካሸነፈች። ወይም ደግሞ የታመመች ይላል። እሷ ወይ የታመመች ወይ የመዳም ቅመም ሆና ልጆቿ ይናፈቋል። ስለዚህ እቺ ሴት የመዳም ቅመም ናት፣ ልጆቿን ናፍቀዋታል። ያንን ችግሯን ጻፈች ኮመንት ላይ እና ላይክ ተደርጋ ቻሌንጁን አሸነፈች። ከዛ በኋላ እዚህ ቪዲዮ ላይ አይደለም ያልኩት፣ ስንት ማስተባበያ ነው እዚህ ቪዲዮ ላይ አይደለም ያልኩት። ቆይ እሺ ችግር የለውም እኮ እሺ። ግን አሁን አንድ ሰው ቻሌንጅ አሸነፈ የሚባለው በምን አይነት እንትን ነው? አለ አይደለ? የራሱ የሆነ ጊዜ አለው፣ የኮሜንት መጠን አለ። አሁን ለምሳሌ 100 ላይክ ላልሞላ ኮሜንት እንዴት ነው አሸንፋለች ብላችሁ የምትወስኑት? ለምሳሌ 73 እኔ 73 አግኝቼ አንቺ 72 ሪም 71 ከሌ ምናምን ካለ 73 እኔ ነኝ። ከሁሉም በላይ እኔ ነኝ። ቁጥር አላስቀመጥሽም፣ 100 አላልሽም። አንቺ በኮመንት የበለጠ ነው ያልሽው። ስለዚህ እኔ ኮመንቴ 73 ካገኘ ያንቺ 72 የሌላ ሰው 71 70 እያለ ከወረደ አንደኛ አሸናፊ እኔ ነኝ ማለት ነው። 72 ሆኗል። 17ም ከሆነ የኔ ከሁሉም ኮመንቶች ተቆጥሮ ታይቶ የኔ 17 ከሆነ ለምን 17 አይሆንም? ለምን ቁጥር ሊሚት አላስቀመጥሽም? የጊዜ ገደብ አላስቀመጥሽም? ቪዲዮ ላይ የኮመንት ቁጥር አላስቀመጥሽም? ምንም አይነት ማስተባበያ እንትን ምናምን አያስፈልግም። እቺ ልጅ ቻሌንጁን አሸንፋለች፣ ግን ኮመንቷ ተደልቷል። ማን የደለተው? አላሁ አለም። አንቺ አልደለትሽም። አልደለትኩትም ብለሽ በግድ ደልተሻል አንልሽም እኛ። እሷም አልደለተችም፣ አንቺም አልደለትሽም። ማን የደለተው? አላሁ አለም። ከሁለታችሁ ውጭ ግን መደለት የሚችል ሰው የለም። እሷ ላለመደለቷ ደግሞ ማረጋገጫ ኮመንቱን ስትነካው አይመጣም ነበር። ኖቲፊኬሽን ላይ ኮመንታችን ላይክ በተደረገ ቁጥር ኖቲፊኬሽን ይገባልናል። ያንን ኖቲፊኬሽን ነክታ እንድትገባ አይፈቅድላትም ነበር። እሷ ብደልተው ቶታሊ ነው ከእሷ ጋር የሚጠፋው። ስለዚህ እኔ አንቺ ነሽ የደለችው ብዬ አልልም። ምናልባት ስልክሽ ህፃናቶቹ የምታሳድጊያቸው ልጆች እጅ ላይ ወድቆ ደልተውት ከሆነ ሜቢ ይሆናል። የሚይዘው ይኸውላችሁ፣ አንዴ ላስረዳችሁ በእናታችሁ። እኔ የሚይዘው ስልኬን የሚነካብኝ ህፃን የለም። ምግብና ጽዳት ፎቅና ምድር ነው የምሰራው። ራሴን ችዬ ነው የምሰራው። ስልኬ ክፍሌ ውስጥ ነው የሚቀመጠው። ማንም አልነካብኝም። ሀቡዬ ይሄ ሀቅ ግን እንዲወጣ ፈልጋለሁኝ። የሆነ የተፈጠረ ስህተት ካለ አካውንቴ ላይ፣ ምናልባት ቲክታክ አካውንቴ ላይ የተፈጠረ ስህተት ካለ እንዲታይልኝ እፈልጋለሁ። እኔ ራሴ ማወቅ እፈልጋለሁኝ። ይሄ ማለት በቃ ዝም ተብሎ እንዲቀር አልፈልግም። ይሄ ነገር እንዲወጣ ተጻጻፊ ሀያት መፍትሄውን ልንገርሽ። ቲክቶክ እኔ መጻጻፍ አልችልበትም ሀቡዬ፣ አልችልም ወላሂ አልችልም። የሆነ ሰው ይጻጻፍ ሰው አካውንት ስለማልቀ ያውልሽ ቲክቶክ ላይ ኮሜንት እኔ ሳላጠፋ ጠፋብኝ ብለሽ ከቲክታክ ጋር ቲክታክ ስቱዲዮ ውስጥ ገብተሽ ስትጻጻፊ መቼ ስንት ሰዓት በስንት ደቂቃ እንደተደለተ ኤቭሪቲንግ ያመጣልሻል ራሱ ቲክቶክ ስቱዲዮ ላይ። ቲክቶክ ሰፖርት ቲም ይባላል። ቲክቶክ ስቱዲዮ ግቢ፣ ፕሮፋይልሽ ላይ እንደገባሽ ቲክቶክ ስቱዲዮ እንዳለ ቲክቶክ ስቱዲዮ ላይ ግቢና ቲክቶክ ሰፖርት ቲም ላይ ገብተሽ ኢን ዚስ ቪዲዮ ዜር ኢዝ አ ኮመንት አይ ዲድንት ዲሊት ኢት አይ ዋና ኖ ሁ ዲሊት ኢት ብለሽ የጥያቄ ምልክት አድርጊላቸው። እራሳቸው ከነ ማስረጃው በስንት ሰዓት መቼ በየትኛው ሎኬሽን እንደተደለተ ያቀርብልሻል ቲክቶክ ራሱ። ሀቡዬ በጣም ነው የማመሰግነው። ታዩ እስካሁን ድረስ እንዳልበደልኩሽ እንዳላጠፋሁሽ በጣም ግልጽ ነው። ሀቡ በጣም ነው የማመሰግነው። መጠየቅ እንድትጠይቂልኝ ይዣቸው የመጣኋቸው 3 ጥያቄዎችን ሳልነግርሽ ራስሽ ተረትሽ ጠየቅሻል። ይሄ በጣም ለእኔ ሚራክል ነው። በጣም ገርሞኛል። 3ቱ ጥያቄዎች ይጽፌ ያያዝኳቸው ናቸው። ሀቡ እንድትጠይቅልኝ ይሄን ጥያቄ ይዤ እሄዳለሁኝ አልኩኝ። በቃ እና አንቺ ራስሽ ጠየቅሻል። አንደኛ መስፈርቱን አሟልታለች የሚለው መስፈርት አሟልቻለሁ ብዬ ነበር ማታ ከሷ ጋር ሳወራ የነበረው ቪዲዮም የሰራሁት። እንደገና ሆቶኜ ደግሞ የሰራሁት መጥፋቱን ካወቅኩ በኋላ። ከዛ በፊት ግን በሌላ ቋንቋም ለመስራት ሞክሬያለሁ። በደንብ በእውነት እንደ እብድ ነው ያደረገኝ። ምክንያቱም በ6 ዓመቱ 5 ዓመት ሙሉ ሳላከብርለት ልጄ ለመጀመሪያ ጊዜ ማከብርለትን ራዕይ ያየሁኝ። በቃ እንትን አልኩኝ፣ በረርኩኝ፣ ክንፍ አወጣሁ። የሚገርምሽ ማለት ነው። ምክንያቱም ተሳካ። በጣም ብዙ ሰው ሰፖርት አድርጎኛል። ግን ኮመንቷ 100 አለመሙላቱን ላይክ በምን አወቅሽ? አይተሽዋል? ኮመንቷን 100 አለመሙላቱ ሲጀመር እንትኑ ቪዲዮ ራሱ ማለት ነው። ቪዲዮ ራሱ የሰራሁት ቪዲዮ ቫሪያል የለውም ብዙ ማለት ነው። ኮሜንት ራሱ 100 አልሞላም። ኮሜንት የተጻፈው ኮሜንት 70 ምናምን ነው። አሁን እንደውም 80 ሳይሆን አይቀርም። እኔ ሀቡ ተባበርኝና እዚህ ዱባይ ውስጥ የሚያውቁ ልጆች ካሉ ምናልባት በቄም ሌላም ሰው የሚያግዘኝ ሰው ካለ ይሄ ነገር ማለት እዚሁ ላይቭ ላይ ያላችሁ ኖ ሀቡ በዚህ ኖ እኔ በደፈና ኦፊስ አለ
ቲክቶክ ኦፊስ ሂጂና ከስልኬ እሺ አድራሻውን ንገሩኝና በጣም እየሰማሁ ነው። ቲክቶክ ኦፊስ ስትይልሽ አድራሻቸውን እዚህ ቁጭ ብዬ ካታር ላይ ነው እነግርሻለሁ። ቲክቶክ ኦፊስ ኢን ዩኤኢ ብዬ አንድ ጥያቄ አለኝ። ኮሜንት እንደማይናገር አንዴ ለሀያት አንዴ አድሬስ ልስጣት እባክሽ። አንዴ የምናገር መብት ይጠበቅበት። አንዴ ማሪ የቲክቶክ ኦፊስ ኢን ዩናይትድ አረብ ኤሚሬት ያለው ሎኬሽን ዱባይ ነው። ሎኬሽኑን ልላክልሽ ዋትሳፕ። ቲክቶክ ኦፊሳቸውን ይሄው ከጉግል ላይ አውጥቶልኝ ላኪልኝ ሀቡዬ። እሺ ቲክቶክ ኦፊስ ይሄው ላኪልኝ። እሺ እሺ ሀቡ እዚህ ቪዲዮ ላይ ኮሜንቱ ማን እንደደረሰው ማወቅ ፈልጋለሁ። ከዛ ማስረጃው የሚሰጡሽ አንድ ልጀምር። በቃ እኔ ሀያትን ነው ጥያቄ የምጠይቃት። ሀያትን ጥያቄ የምጠይቃት ሀያት ጋር ጥያቄ ስላለኝ ነው። መጀመሪያ ሀያት እኛ ቻሌንጁን አውጥተን ቻሌንጁን ካወጣን በኋላ ደርሶሻል አሸንፈሻል ብዬ አውርቼሻለሁ። በውስጥም ይሁን በዋትሳፕም ይሁን ቀጥታም ደውዬ አውርተን እናውቃለን። እስቲ ይሄንን ነገር ንገሪ። አላወራኸኝም። ትላንትና ማታ ልጨርሰው። አላወራሁሽም። በጥያቄው ልክ መልሽለታ ሀዩዬ። አላወራሽም ሲልሽ አላወራሁም። አልተገናኘንም። ጀስት እኛ ቪዲዮ ሰራን። ቪዲዮችን እስቲሽ አድርገሽ ቪዲዮ ሰራሽ አንቺ። አለቀ። ይሄንን ያነሳውበት ምክንያት ትላንትና ገና መጣ ሀያት ነኝ በቄ ብላ ጽፋልኝ ቮይስ አደረገችልኝ። ምንድን ነው የምታወራ እቺ ሴትዮ? እንደዚህ ነው ያልኩት። በጣም ነው የተናደድኩት። ምክንያቱም ምንድን ነው የምታወራ? ኮሜንት እኔ መች አውርቼሽ አስጠፋውሽ? ለምንድን ነው ኮሜንቷ የጠፋ? ቮይስ አለ ኮሜንቷ ለምን ጠፋ ብዬ ጥያቄ ጠየኳት። እኔ ግራ ገብቶኛል እኔም አላቅም ብላ መለሰችልኝ። ትላንትና ማታ ጀስት እዚህም ይመጣል ብዬ አላሰብኩኝም። እየሰደበችኝ ነው። ቪዲዮ አለኝ እኔ ሰዎች አስገብታ እኔ የኢትዮጵያ ሕዝብ በሙሉ አይደለም የሚያቀኝ። በነገራችን ላይ እኔ የተወሰነ ሰው ነው የሚያቀኝ እንጂ የማያቀኝ ሰው እሷ በነገረቻቸው ልክ ነው የሚያቆኝ። ልክ እሷ ስትሰድበኝ ይሄ ምን ይሄ አስመሳይ ከሱ እንደዚህ አታድርጉ ምናምን እንደዚህ ስለተባለ አይደለም ሰው ከኔ የሚገዛ። እኔ ከኔ የሚገዛው በራሱ መንገድ መጥቶ ነው አለ። ቪዲዮ ስላለኝ ነው። እኔ በማስረጃ ነው ማወራው። ላይቭ ላይ ቁጭ ብለሽ ሰዎች ገዝት አስገብተሽ ስታሰድብኝ ነው ያደረና ሃኒ ባይዘው በቂ አያገባውም። እሱ ላይ ቪዲዮ መስራት አልነበረብሽም። ቻሌንጁ ብላ የሰራችው ቪዲዮ ሀያት ናት። መጠየቅ የምትችው ሀያት ነው እንጂ የበቄን ስም ማንሳት አትችይም። ለምን እሱ አይደለማ ቻሌንጁ ይሰጣል። ቆይ ሚውት አድርጊ። ስትጠየቂ ትመልሻለሽ። አንቺ አውርተሻል እኮ እንዲህ ነው ያወራሽው። አሁን ዝም ብለሽ የሰራሽበትን ቪዲዮ ያሳያል። እዚህ ጋር ይናገር። ሚውት አድርጊለት። እሺ አውርጄ ያሳይሻለሁ። እኔ ላይቭ ላይ ስክሪን ቪዲዮ ነው ያደረኩት ላይቭ ላይ ስታወራ። ምክንያቱም ቪዲዮ የሰራችብኝ ደግሞ ፎቶ ለጥፋ ምናምን የሆነ ሰው እጅ ያለበት ምናምን ሜንሽን እኔ ነኝ። ኦልሬዲ እኔ ነኝ ለሀያት አሸንፋ ቻሌንጁ የደረሳት ሀያት ነች አይደል? ሜንሽን ሊሆን የሚችለው ለዚህ ኮሜንት መጥፋት እኔ ነኝ። ምክንያቱም በውስጥም አውርተናል። ነይ ላይቭ ላይ ብያታለሁ። ሰዎች ሰደቡኝ። ኮሜንት ስር ገብቼ መጥፎ ነገር ሲጽፉ አየኋቸውና ላይቭ ላይ ቀጥታ ነው የገባሁት። ሚዲያ ላይ ካወጣች ይህንን ጉዳይ ሚዲያ ላይ እንፍታ ብዬ ላይቭ ላይ ገብቼ ስጠራት እንትን ነኝ ስራ ነኝ ምናምን አለች። እሺ ጨርሰሽ ነኝ ምናምን ስላት በቮይስ ታወራኛለች። እዚህ ላይቭ መምጣት አትፈልግም። በቮይስ በምትመልስልኝ ነገር በጣም ተናደርኩኝና ላይቭ ላይ እኔ ከእንደዚህ አይነት ሰው ጋርም አላወራም። ከዚህ በኋላ ጨርሻለሁ። የፈለገችውን ነገር ታደርግ ብዬ የፈለኩትን ነገር ተናግሬ እኔ መናገር ካለብኝ እናገራለሁ። ወደኋላ አልልም። ሰደበኝ ልሰድባት እችላለሁ። ከሷ ስራ አንጻር እኔን ለመጣል እኔ ትላንትና ስንት ነገር ሳሳልፍ አልቅሼልኝ እንደዚህ አድርጌልኝ እኔ ነኝ ካንተ ጋር የቆምኩት ህዝብ የሚወደውን ሰው ለመጣል የሞከርኩት ለአንተ ብዬ ምናምን ነው ያለችኝ። ውለታ እንድከፍልላት ነው የፈለገችው በትኬቱ። ይሄ ጥያቄ ነው ለኔ አንደኛ ትልቁ ጥያቄ ለሷ ያለኝ። ኮሜንት አለች፣ ወዳው ስክሪንሻት አድርጋለች። ማስረጃ ለማቅረብ ስክሪንሻት አደረገች። ልክ ደግሞ ላይክ ሲደረግ አንድም ላይክ ሲደረግ ስክሪንሻት፣ ሁለትም ላይክ ሲደረግ ስክሪንሻት እያደረገች ለምን አላስቀመጠችም? ውሸታም ነች ብዬ ነው ማምነው እዚህ ቦታ ላይ እኔ። ምክንያቱም መጀመሪያ ኮሜንቱ ከየት መጥቶ ነው ስክሪንሻት ተደርጎ የተቀመጠ? ይህንን ጥያቄ ልትመልስልኝ ትችላለች? ይሄኛው የእሷና የሀያት ጉዳይ ነው። አንተ መናገር ያለብህ የራሷ እሷ አንተ ላይ ያንተን ስም ያነሳችበት በማይመለከትህ ጉዳይ ስምክን ያነሳችበት ያንተ ስም ሊነሳ አይገባም። እዚህ ጋር አንተ ቻሌንጁን ለሀያት ሰጠህ። ሀያት ናት ቪዲዮ የሰራችው። ሃኒ ጉዳዩን ማድረግ ያለባት ከሀያት ጋር እንጂ
ያንተን ስም አንተን መጠየቅም መብት የላትም። ያንተን ስም የማንሳትም መብት የላትም። ገባ? ይሄ የኔ ስም ደግሞ ቪዲዮ ላይ አለ እኮ ማስረጃ አቅርብ። ሀዩና በቄ እያለች አንቺ አዳመጥ ቪዲዮ ላይ ራሱ አለ። አዎ የሁለታቸው ጉዳይ ነው እኮ እሱን እኮ ነው የምልህ። የእሱን ቪዲዮ ጉዳይ እኔ ራሱ ያየሁትን ሀዩና በቄ ብለሻል። የበቄ ስም በቄ ድርጅት ነው። ገባሽ? ስለዚህ የበቄ ስም እዚህ ጋር በማይመለከተው ጉዳይ ቻሌንጁን ሰጠ። ሀያት አሸነፈች። ሀያት ደግሞ ቪዲዮ ሰርታ ለሌላ ሰው ሰጠች። ለአንድ ትኬት እዚህ ጋር ቪዲዮ ሰራች ቻሌንጅ፣ እዚህ ጋር መታኔ ቤት ላይቭ ላይ ሰጠች ለአንድ ትኬት። ይሄ የሀያት ስህተት ነው እንጂ የበቄ ስህተት አይደለም። በቄ አያገባውም። ገባሽ? ከሀያት ጋር መጨረስ የምችውን ጉዳይ ሀያትን ዘለሽ ለምን በቄ ጋር ደረስሽበት? እሱ ምን ያድርግ? ምን አገባው በዚህ ጉዳይ? እሱ አልሰጠ ቻሌንጅ። ልመልስ? የእሱን ስም ለምን እንዳነሳ። መልካም ቪዲዮን እኮ ሰምተሻል። አሁን በቄ ትኬት ሰጠሽ ያላችሁን ከዚህ በፊት ከበቄ ትኬት አላየሁም ነው ያልኩት። ያንን ለምን አልሽ ብሎ ጠብ እርግፍ አድርጎ ሰደበኝ። እኔ በቄ እንዲህ ተሳዳቢ ነው አስቤ አላውቅም። ምክንያቱም ስሙን ያነሳሽው አንቺ ነሽ። ሀኒዬ ቀድመሽ ስሙን ያነሳሽው አንቺ ነሽ። ሰጠኝ ትኬት ሰጠኝ ልበል እንዴ? እስኪ በቄ ትኬት ሰጠሽ ያሉሽን ሰዎች ማስረጃ ኮመንት የሚሆን ቮይስ የሚሆን ማስረጃ ሙኒት ባለችበት እነ ረጁ ሁሉ እኮ ሰምተዋል። እኔ እሰጣታለሁ ሲል ኢትዮጵያ ሊሄድ ስል በፊት የአንቺ ቤት ቃል ገብታ ውሽዬ ታስታውሻለሽ? 500 ሺውን ካለፍኩኝ። ስለዚህ ለረጁ በውስጥ ነግሯል። ይሄ አሁን የነገርኩሽን እንትን ነግሬ ረጁዬ ባለቤቴ 7 ወር እስር ቤት ነው እና እሱም ወደ ኢትዮጵያ ለመላክ እየሞከርኩ ነው። እኔ ደግሞ እንዲህ ይሄን ገንዘቡ ሞልቶልኝ አይዲን ካሰራው እስኪ ለፋሲካ ለቻሌንጅ ያቀረበችው ፋሲካ ለእናቶች የምትሰጥ 12 ዓመት ነው እኔ ያልተሳፈርኩት። እሷ ግን 7 ዓመት ነው ያለችው። ልጁን ያላየ 7 ዓመት አይደል ያለችው? እኔ 12 ዓመት እና እባክሽ እኔ ሰው ፊት መቅረብ አልፈልግም። ምክንያቱም 780 ሺህ ነው በወቅቱ በኢትዮጵያ። ያንን ነክሼ ጥርሴን ነክሼ እየከፈልኩኝ ለ1500 ደግሞ የህዝብ ፊት ማየት አልፈልግም። ሀቅ ሀቡዬ ኦኬ። ያኔ እኮ ብዙ ሰዎች ከኔ የተሻሉ ሰዎች ሲለምኑ ነበር። ለምኖ ተሰርቶላቸዋል። እና አልኳት ረጁም ወደ አደረሰኝ። ለበቄም ቦስ ነገር በቄ እንዲህ ስላለ አንድ ቲኬት ያዙልኝ ባካችሁ አልኩት። እሺ አለኝ። ማለት በውስጥ እሺ አላለኝ፣ ግን መልዕክቱን አስቀምጫል። አዎ ነግራኝ ነበር አለ ረጁ። የሆነች ልጅ አለች አንድ ቲኬት ትፈልጋለች ስትላት፣ አዎ ለኔም እያወራች ነው በውስጥ ምናምን ሲል ወዲያው ጆይን አድርጌ ገባሁ። ላይቭ ላይ መግባት አልፈለኩም ነበር፣ ግን ሁሉም ስለተሰባሰቡ ኢትስ ኦኬ ብዬ ላይቭ ላይ ጆይን አድርጌ ገባሁ። ሳቡ ሙኒትም ነበር። ለሙኒት ግን እውነቴን ነው የምላችሁ እድሜዋን ያርዘመው። በጣም 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 ደንግጫለሁ። አታውቀኝም፣ እኔ ብቻ ነኝ የማውቃት። ደንግጫለሁ። ትንሽ ነው የቀረኝ ስል በስንት ጊዜ ያልቃል ሲሉን በዚህ ሳምንት ከ3 ቀን እስከ ሳምንት ብሩ ስላልሞላልኝ ነው እንጂ ያልቃል። ግማሹን ከኢትዮጵያ አስመጥቼ ነው አልኩ። ወረቀት ሁሉ ማሳየት እንደምችል ተናገርኩ። በሰዓቱ ከኢትዮጵያ ነው ብር ያስመጣሁት። ኦኬ እሺ በቃ አንቺ ቲኬትሽን እንትንሽን ጨርሺ፣ አይዲሽን ጨርሺ፣ ችግር የለም እናወራለን። እንትኑን ይሄ ቲኬቱን እኔ እንትን እለዋለሁ አለ። በቃ እሰጣለሁ አይነት ነገር። ከዛ ሙኒት በቃ እናወራለን። ስንት ነው የሚቀርሽ ስትለኝ ሙኒት 6000 ሪያል አልኳት። በቃ አይዞሽ ልጆችሽንም ታያለሽ እኔ ከፍልልሻለሁ 6000 እኔ ስትሻል ስትል መብረቅ የመታኝ ነው የመሰለኝ። 6000 በቃ መብረቅ የመታኝ ነው የመሰለኝ። እግዚአብሔርን ነው የምልሽ፣ እግዚአብሔርን ነው የምልሽ። ስጦታ ብድር አጥቻለሁ በሰዓቱ እያልኩሽ ነው። ደግሞ ካሽ እንዳላቸው ማርቃቸው ሰዎች 6000 ድርሃም ብድር ስጦታ ሰጠችሽ ሙኒት። ግማሹን ሰጥሻለሁ አለች። ብጠይቃት ትከፍለው ነበር፣ አልጠየቅኩም። ቃል ገብታለች። ማሻአላ። እና እግዚአብሔር በሚያውቀው አልጠየኳትም። እኔ ስሟን ላጠፋ አልፈልግም፣ ምክንያቱም እንደሰጠችኝ ነው የምቆጥረው። ቢካውስ ከዛ ላይቭ በኋላ እኔ ሙኒትን አላገኘኋትም። ምክንያቱም አልሄድኩም። አየሽ የኔ ምናልባት ቤት ልትሰጠኝ ትችላለች። ቃል ገብታልኛለች ላይቭ ላይ ያልሄድኩት ደግሞ እና አሁን ይሄንን ሰምታ እንድትሰጥሽ ነው አስታውሳ። እኔ እኮ ካልሰጠችሽ ምን አስወራሽ ነው? እመብርሃንን አይደለም ከበቂ ጋር የተያያዘ ስለሆነ ነው። ከበቂ ጋር እናወራልናል። አወሩ ማለት ነው። ሌላ ምን አለ ሚስጥር? እኔና በቂ ጋር ሚስጥር አለ። ምን የዶክመንት ሚስጥር? የኔን ዶክመንት ልኬለታለሁ። ዶክመንት ሲሆን ደግሞ ፕራይቬት ለመረጥሽው ላመንሽው ሰው ብቻ ነው የምትሰጪው አይደል? ትክክል። የስ ለሙኒት እንዲሰጣት እዛው ላይ ጠይቋት። ሙኒትን እኔ ያለው አለች። ያ ዶክመንት እንዲያሳይልኝ ምናምን እንትን አለን።
መጣና ከትናንት ወዲያ ይሄንን የሃዩን ቻሌንጅ ስሰራ ምን አንገበገብሽ እንደ ቀልድ ልመና እንዳትለማመጂ በቂ ሰጥቶሽ አይደለው አሉኝ። አይሽ የሙኒትንና የበቂን ስም ያነሳሁት እዚህ ጋር ነው። ፖዚቲቭ ምን አንገበገበሽ በቂ ትኬት ሰጥቶሽ አይደለው እያሉሽ በቂ ትኬት ቃል ገብቶልሻል የዛለታ ላይቭ ላይ ቤቱን በትክክል ባላቅም ወይ ረጁ ቤት ወይ ፋሲካ ቤት ነው ወይ ደግሞ እሱ ቤት አለ። ስለዚህ ቃል ገብቶልሽ አልሰጠሽም ስላልጠየቅሽው አንቺ አልጠየቅሽኝ ማለት ያው ከትናንት ወዲያ ስላልጠየቅሽኝ ነው። ባልሰጥሽም መብቴ ነው። በብሬ አታስገድጅኝ ማለት እውነት ነው። አልጠየቅኩም። ስለተጣላችሁ ለምን ሲጣላ ቅቤ አይቀባባም። እሱ ስለተጣላችሁ ነው። ኢትስ ኦኬ። በቂ ይኸውልሽ፣ በጣም ለብዙ ሰው የሚረዳቱ ቢሆንስ እኔ ቤት ራሱ በጣም 1500 ድርሃም ከራሱ እያወጣ ለተቸገሩ ልጆች የሚረዳ ሰው ነው። እኔ ቤት እኔ ባላየሁት ነገር ለማንም እንደማላሽቃብጥ ለማንም ምስክርነት እንደማልሰጥ ታውቃላችሁ። የሚረዳ ሰው ነው። በቂ ደግ ነው። እናቴ ተሞት ግን ማለት ነው። አሁን ምናልባት ረስቶት ልክ አሁን የሙኒትን ፖዚቲቭሊ ረስታው ነው ብጠይቃት ትሰጠኝ ነበር እንዳልሽው። ለምን የበቄንስ ወንድምሽን ፖዚቲቭሊ በመልካም ጎን ረስቶት ነው ባገኘው ብጠይቀው ይሰጠኝ ነበር ብለሽ ለምን አላሰብሽም? የሙኒትን በበጎ እንዳሰብሽላት የሱንስ ለምን በበጎ አላሰብሽም? አሰብኩ እኮ አቡ አሰብኩኝ። ያሰብኩት እስከ መቼ መሰለሽ? ላይክ ጠብቄ ነበር ላይክ ሳምንት። እኔ አፍራለሁኝ ማለት አልወድም፣ በጣም ይደብረኛል። እንዴ አምጡ ስጡኝ ማለት በቄ ኮንታክት አለን አይረሳም። ሙኒት መልኬንም ድምፄንም ልትረሳ ትችላለች። ላይቭ ላይ የዛ ቀን ያየችኝ እያልኩሽ ነው። እኔ ነኝ የማውቃት። ከዛ በፊት ኮንታክት ቢኖራችሁ ስንት ሀሳብ አለበት። ስንት ሰው ችግር ይሰማል። ስንት ነገር ያስተናግዳል። እዚህ ቤት ራሱ አንዴ ገብቶ ሲወጣ ስንት ሰው በመሴጅ ሀቢባ ጋር ውሰደን፣ ብር ተበላን፣ እንዲሆንን፣ ታመመን፣ የመታከሚያ እያሉ እንደሚጨቀጭቁት እዚህ ቤት እንኳን መምጣት ያቆመው በጣም ብዙ ሰው ሀቢባ ጋር ውሰደን እያሉት፣ እኔ ደግሞ በውስጥ ሰው አልቀበልም አላስተናግድም ስለምለው ጭንቀት ነው እንትን ያለበት እና የስንት ሰው ችግር ስንት ከስተመር የሚያስተናግድ የስንት ሰው ችግር ይሰማል። እንዴት ሊያስታውስ ይችላል? ለምን በመልካም ስላላስታወሰ ነው ብለሽ አላሰብሽም እንጂ አንድ ትኬት በቄ ለማንኛውም እሺ ሀቡ አንድ ነገር ልናገር እዚህ ጋር ቪዲዮ ላይ አቀረቡ እንዳልሰጠኝ አቀረቡ ብዙ ነገር አወራሽ እኮ አሁን ደግሞ ላውራ በውስጥ ከመጣህ በኋላ ብዙ ነገር ያወራው ቤትን ከፍተህ ከተሳደብክ በውስጥ ከተሳደብክ በኋላ ነው እንጂ ባጥረገርግሽ ራሱ ይገባሻል። ባጥረገርግሽ ራሱ የፈለኩትን ነገር ማለት መጣለኝ። ምክንያቱም እኔ አልሳደብም ያለሁት ሀቡ ቤት ነው ያለሁት። እኔ አልሳደብም። ቪዲዮ ላይ እንዲህ ብለሻል። ይኸውልሽ ሰው እንዳያምነው አድርገሻል። ለምሳሌ ቪዲዮሽን አይቶ አንድ ሰው የበቄ ፎቶ ባክግራውንድ አለ ቪዲዮሽ ላይ እና ምን ይላል? እንዲህ ናችሁ እንዴ? እኔን አንድ ሰው እንደዚህ ካጭበረበራችሁ ሌላውን ህዝቡን እንዴት ነው ስትይ ከሰደበኝ በኋላ እንደሰደበሽ እኛ አናቅማ። ገባሽ? እኛ ያንን ቪዲዮ ስናይ እንደሰደበሽ አናቅም። ምንድነው ህዝቡንስ እንዴት ነው ስትይ ህዝቡ ጥያቄ ውስጥ ይገባል። ገባሽ? አይደለም ማሪ ቆይ እዚህ ጋር ዳውንሎድ አድርጌዋለሁ ላሳይሽ። የበቂ ቪዲዮ እኮ አንስቼዋለሁ። ተፈቾሽ አሁን በቂ የተሳደ በቃ ለዛ ነው አላወራም ያልኩት። በቂ ትንሽ ያዙ ፕሊዝ ወንድሜ፣ በጣም ማከብርና በዚህ ግን በጣም ተነካክተናል። ይሄ ቪዲዮ እዛው ቁጭ አድርጊ የምትለኝን አደርጋለሁ። ስለክብር እዛው ቁጭ አድርጊ። ዋትስአፕ ነበረሽ፣ በዋትስአፕ ልታወሪኝ ትችያለሽ። ኮሜንት የተደለተ ብለሽ ፎቶ ለጥፈሽ ምናምን ያወራሽ ሁሉ መተሽ ልታወሪ ትችያለሽ። አላወራሽኝም፣ ሚዲያ ላይ ነው ያወጣሽው። ይሄ ነው ክብር። እንደ ቅርበታችሁ በዋትስአፕ እንደ ማውራታችሁ እንደ ኮንታክት መኖራችሁ እሱ የጠበቀው ስህተት ካለ መተሽ እሱን በዋትስአፕ እንደ ጓደኝነት መናገር እንጂ ሚዲያ ላይ ዳይሬክትሊ አውጥቶ በቄ ስትይ ድርጅቱን ነው የምትነኪው። ለዛ ነው የደበረው። ለምን እንደዛ አቦ? እሺ እዚህ ቦታ ላይ ትኬት አልቆረጠብልኝ ወደ ኢትዮጵያ ቃል ገብቶልኝ ምናምን። ቆይ ይሄንን ላጥራ፣ ከስር ይጠይቅሽ፣ ከስር ላጥራልሽ። ወደ ኢትዮጵያ ሲሄድ ቃል ገብቶልኛል ላይቭ ላይ ምናምን ብላ ተናግራለች። አዎ ቃል ገብቼላታለሁ። እውነትም ልቆርጥላት ነው ቃል የገባሁት። ምን ቴንኪዩት ያለሽ ይህንን አውቃለሁ እኮ ለአንቺም በዋትስአፕን ብዬሻለሁ እኮ። ጦንቃይ አልቀልብም እኔ። እሷ ቪዛ ጨርሳ ኢትዮጵያ የምትሄድበትን ቀን አላውቅም። ኢትዮጵያ ሄዳ ኢትዮጵያ እኮ ገብቻለሁ አለችኝ። ውይ ገብተሻል፣ እንኳን ደስ አለሽ። አትሊስት ቮይሳችንን ልልክልሽ ይችላለሁ። እንኳን ደስ አለሽ፣ በጣም ደስ ብሎኛል ብዬ መለስኩላት። ቻው በቃ ጨረስኩኝ። ኢትዮጵያ የገባ ሰው ምን አይነት ትኬት የሞት ትኬት ነው ታዲያ የምቆርጥላት? ከዛ በኋላ ነው እሺ ከገባች በኋላ ለምን ሳትነግሪው ገባሽ? ቆይ አንድ እንጠይቃት። ለምን ሳትነግሪው ገባሽ? ለምን አልሰደብ አትፍቀጅልኝ።
አቡ ላይቭ ላይ ቤቱ የሰደበኝ ከበቂ በላይ ስለሆነ እንዲሰድበኝ እንዳትፈቅጂለት። ምክንያቱም እየተሳደብክ ነው። እሺ የሞት ነው ያልኩት ነው ስድቦ። እሺ ይቅርታ ለስ የሞት ትኬት ነው ቆረጥ እንዳታጣላ ትኬት ነው የምቆርጠው። ታዲያ አቡ ንገሪኝ። እንዳገኘ እንድታስታውቅብኝ አልፈቅድልህም። የለውም ይዞኝ ወደ ቁም ነገሩ እንግባና ይኸውልሽ ማሬ እሱ ስትሄጂ ቪዛ ጨርሰሽ ስትሄጂ አሁን አንቺ ማድረግ የነበረብሽ እውነቱን ነው። ጠንቋይ አይቀልብም። እንዴት ያውቃል ቪዛሽ እንዳለቀ? በቃ ቪዛዬን ጨርሻለሁ ላይቭ ላይ ህዝብ ፊት ቃል የገባህልኝን ትኬት ቁረጥልኝ ብለሽ ዋትሳፕ ቮይስ ለምን አላረግሽም? ለኔ ጥያቄ እቺ ባጭሩ መልሽኝ። አላረኩም። ከበቂ ጋር ኮንታክት ስላለን ራሱ አስቦ እንዲሰጠኝ ፈለግኩኝ። በቃ ከዛ በላይ መጨነቅ ገንዘቡን አውጥቶ ትኬት ቆርጦ ሊሰጥሽ እንደገና ራሱ አስታውሰው። እንዴ ጠያቂ እኮ ነው የሚጠይቀው። ምን ሆነሻል? ተይ እንጂ እንዴ! አንድ ሰው ትኬት በነፃ ሊሰጠኝ እኔ ነኝ እንጂ የምጠይቀው። ያ ሰው መጥቶ 10 እየመጣ ንግስትዬ ቪዛሽን ጨርሽ ትኬቱን ቃል የገባሁት ልሽልስትሽ እንዲልሽ ነበር የምትፈልጊው። ተይ እንጂ ሃኒ እንዴ! ይኸውልሽ አቡ የማይመስል ነገር ሰጥቶም እንደገና እሱም እየመጣ አስታውሶ። አቡ እሺ አየር ነው የተያዘብኝ። ላይቭ ላይ አየር ነው የተያዘብኝ። በእናትሽ አቡ ይተኝ እንደዛ ማለት የምትችይው ዋትስአፕ ቮይስ አድርገሽለት ሰምቶ ባይመልስ ሳትነግሪው ሄደሽ ኖ በጣም ተጨማለቅሽ። እዚህ ጋር ማየትሙት ይኸውልሽ ቪዛሽን ስትጨርሽ መተሽ ላይቭ ላይ ህዝብ ፊት ቃል የገባህልኝን ትኬት ቁረጥልኝ ቪዛዬን ጨርሻለሁ ብለሽ ዝም ቢልሽ ኖሮ አየር ተይዞብሻል፣ ተነግዶብሻል ይባላል። ሳትነግሪው ቀጥታ ሀገር ቤት ገብተሽ ከገባሽ በኋላ ገብቻለሁ ብትይው እሱ ምን ያድርግሽ? ካልነገርሽው ምን ያድርግ? ተይ እንጂ እንዴ! እንዴት አስታውሶ እሱ ሰው ስንት ሀሳብ አለበት እንዴ! ሰው አሁን የልጆቹን ልደት በሚረሳበት ዘመን ስትረስ በሞላበት ዘመን ለሰው ቃል የገባውን ነገር የሚያስታውስ ራሳችን መተን አስታውሰናቸው ካላደረጉልን ነው አስመሳይ ናቸው። ህዝብ ፊት ሲሆን ደግ ደግ ይጫወታሉ፣ ቃል ይገባሉ ማለት የምንችለው ሄደን በውስጥ ጠይቀናቸው ቀኑ ሲደርስ ከሸመጠጡን አይተው ምላሽ ካልሰጡን ነው እንጂ አስታውሰው ሳይ እንዴ አንቺ ሳታስታውሽው ራሱ አስታውሶ እንዲሰጠኝ ጠብቄ ነበር። ዚስ ኢዝ ቱ ማች ማሬ ቱ ማች አይደለም መጠየቅ እፈራለሁ አፍራለሁ አለች እኮ። የሚያፍር ሰው ለመሰደብ ሰውን ለመዝለፍ እንዴት ይወጣል? የሚያፍር ሰው በውስጥ ያልጠየቀች የዋትሳፑን ልንገርሽ ምን አለኝ እንትን አልኩለት ማለት ነው። በቃ ከሙኒትም ጋር አውርተናል። ዶክመንቱ ኦልሬዲ ቼክ ተደርጓል። እንደዚህ ኔጌቲቭ ነው አይነት ነገር አለኝ እና ሙኒትም ከፈለግሻ ቁጥሯን እሰጥሻለሁ። ቁጥሯን አልጻፈልኝም። እሰጥሻለሁ ሲለኝ ማለት ፎርስ አድርገሽ የሆነ ከኪሳችሁ አውጥታችሁ ስጡኝ አይነት ነገር ነው። እኔ በጣም ይሉኝተኛ ነኝ። ቁጥሯን ከፈለግሽ እሰጥሻለሁ። ቁጥሬን ስጣት ካለች ከፈለግሽ እንዴ ብር እሰጥሻለሁ እኮ ብላኛለች አይደለ? አይዲን እያሰራሁ ነው። አሰሪና ግቢ ብለውኛል ሁለቱም አይደለ? ከፈለግሽ እሰጥሻለሁ። ዋይንስ ለምንድን ነው የማልፈልገው? አራንቺ በጣም ለምን ይኸውልሽ ሰው የሆነ ነገር ሊሰጠኝ እኔ አዎ በእናትህ እፈልጋለሁ ስጠኝ ብዬ ቁጥሯን ተቀብዬ ሄጄ እናትዬ ላይቭ ላይ እንደዚህ ቃል ገብተሽልኝ ነበረ እባክሽ ካለሽ ትሰጭኛለሽ እንዴ? ተጠይቆም ስጦታ እየተሰጠኝም እየተረዳሁም እንደገና እነሱ ራሳቸው አስበው እንዲያደርጉልኝ ከፈለግኩ እኔ ጨምላቃ ነኝ። ልክ ነሽ። ብልጥ ብሆን ኖሮ ብሩን እቀበል ነበር። በዛን ሰዓት ለብዙ ሰው ስትረዳ አያታለሁ። እኔ በጣም ተሸማቀኩ። ለበሽተኛ እየረዳች ለታማሚ እየረዳች የሚለው ነገር እራሷ ገፍታ ኦልሬዲ መታለች። ሳልጠይቅ ገፍታ መታለች። ግን ቁጥሬን ስጣ ካለች ቁጥሩን እኮ መጻፍ ነው የሚጠበቅበት። ከፈልሽ እሰጥሻለሁ አለ። ትኬቱንም እሰጥሻለሁ አለ። አዎ ፈልጋለሁ ብትይ ባዮ ስራ አለ ብላ እኮ ትናገራለች። ሁሌ ቁጥሯ እኮ ባዮ ስራ አለ። እሷን ከፈለገቻት ማግኘት ትችላለች። ባይኖርስ ለምናስ ጊዜ አትጠይቀኝም እንዴ? ለምናስ ቁጥሯን ብትቀበል ቁጥሯን እንዴ ሰው ሚዲያ ላይ ወጣ ለምን አይደለ እንዴ? በውስጥ ነው መታ ብትጠይቀኝ ምን ችግር አለ? ሰው ለራሱ ሚዲያ ላይ ራሱ ችግሯን ተናግራ አይደለ እንዴ? ሳልጠይቀው ይስጠኝ። ለራሱ ጥቅም ሰው ሳልጠይቀው ይስጠኝ። ይሞት ነው ደግሞ ቆይ ልክልሻለሁ ብዬ ወጥቼ በዛው ራስቻለሁ። አሁን ማሊ በቄን እንደበደልሽው በቄ ላይ ጥፋት እንዳጠፋሽ እንድታምኝና ይቅርታ እንድትጠይቁ ነው የምንፈልገው። ችግር የለውም። እኔ ከሷ በህይወቴ ውስጥ እውነት ለመናገር እሷና እዚህ አረብ ሀገር ላይ እኔን ለመጣል የሞከሩት እኔን ችግር ውስጥ እንዲከቱኝ የሞከሩት ሁለት ሰው ናቸው። መቼም ማረሳት ሴት ነች። በጣም ይቅርታ። እኔም መቼም ማረሳም ይቅርታ እሱ ነው እንዲጠይቅ የምፈልገው። ይኸውልሽ ሀቡ እሱ ነው ይቅርታ እንዲጠይቅ የምፈልገው። እስኪ ምንድን ነው አሳይን። ምን ስላደረገ ነው ይቅርታ የሚጠይቅሽ? ማለት አልገባኝም።
ነው እኮ ነው ሀቡ አለ። አዎ ማሪ ያው የሰራበት ቪዲዮ ላይ ነይ ሃኒ ተረጋጊ ፕሊዝ። ላይቭ ላይ ነይ ብያትም እምቢ አለች። ያለ ውሸት ነው አላልሽም? ያው ማስረጃ ሊያቀርብ ነው እንዴ። ትንሽ ጠብቀኝ ነው ያልኩት። የምን እምቢ? ትንሽ እያስተናገድኩ ነበር። ራት አብልቼ እመጣለሁ። በቂ እኮ ነው የምለው ብታይ። ኧረ በቂ ተው አንተ ላይ ይያዛል። ራት አብልቼ እመጣለሁ ያልሽበትን ቮይስ አሰሚን ወይም እሱ ያሰማል። እሱ ያሰማሽ፣ እኔም አሰማለሁ። ግን እዚሁ ስልክ ላይ ነው ያለው። እንዴ በቂ ምን ሆንክ? ተረጋጋ ሁላ እያልኩት ነበር። እንዴ ምን ሆንክ? በቂ ምንድን ነው ያልኩት? ደነገርኩ። ሲሳደብ ራሱ ክው ነው ያልኩት። በቃ በጣም ክው አልኩኝ። አሁን እሱ ሌላ ማስረጃ እስኪያመጣልሽ በዚህ ቪዲዮ ነው የተናደደው። ላሳይሽ። እሺ ቮይስ ስድብ ያልሽውን ቮይስ ስድብ አምጪ። ምን አይነት ስድብ እንደተሳደብኩሽ የተሳደበ እኛ በቂ የምናውቀው በጣም ሃይማኖተኛ ጨዋ ሰው ነው። ሲሳደብ አናውቀው። እኔ ከሰደብኩሽ እዚህ ሚዲያ ላይ መጥቼ እናገራለሁ። አዎ ሰው እንዲሰማ አድርጌ ነው ምሳሌ። በውስጥ ደግሞ የተሳደብኩሽን ስድቦች አምጪ አሰሚ። ይሰደበሽ ሚዲያ ላይ በጣም ተሳድባል። በውስጥ አልተሳደብክም። እንደውም ይሄው ሀቡ ይሄው እሺ የሰራሁት ቪዲዮ ለበቂ ሰዎች ካስገባች ቪዲዮን ወዲያው እንዳነሳው ተደረጉ። ምክንያቱም እነሱ ትክክል ስለነበሩ በራሳቸው በቂ 6 ወር አካባቢ ሰጥቶሻል። በጣም እኔ በቂ አሰጠኝ። ላይቭ ላይ እንደሰማችሁ ታው እናንተ በሰማችሁ ልክ ሰምቻ። ከዛ ውጭ የሰማሁት ነገር ያየሁትም ነገር የለኝ። ምንም አይነት ትኬት አላየሁም። ምንም አይነት መዝሙሩን ዝጊው፣ አይሰማም። መዝሙሩን ዝጊው። የእሷ ድምፅ እኮ ነው ደግሞ የኔ ድምፅ አይደለ እንዴ? ተፈለገው አይደለም። የተናደደበት ቪዲዮ ነው ያለችው። እኔ እሱ ላይ የሰራሁት ቪዲዮ ለምን ስሙን አነሳት? ፎቶን ለጥፋ ብለህ እንትን የተናደድክበት እኔ የሰደብክበት ላይቭ ላይ አሁን እንዲህ አንጨረጨረ ቪዲዮ ይሄ ነው እንግዲህ። ይሄ እኮ እንዲህ ሊያጣላ ሊያናድድህ አይችልም። በታሪክ በፍጹም ኤክስፔክት ያላረኩት መዝሙር አብሮ መዝሙር ባክግራውንድ ከፍተሽ ነው እንዴ? ብቻ አይደለም ባንዲ መዝሙሩ ከታው ለዛ ነው እንዴ? መዝሙር ከባክግራውንድ ስለነበር ሰው ስታቺ መዝሙር ባክግራውንድ አድርገሽ ነው የምታቺው ማሪ። እሺ ባይ ምን አገናኘው? ሁሉም ያልፋል ነው የሚለው። ሳይሰጠኝ ሰጠ። ከቨር ተሰርቶብኝ ጥቅስ ነው። ሀቡ አንዴ ሀቡ ታክሲ መጥቶ ሊሄድ ነው። ስደርስ እገባለሁኝ ላይቭ ማለት ነው። ሊሄድ ነው። ይኸው ታክሲ መጥቶ ልወጣ ነው አሁን። እሺ አመሰግናለሁ ሀቡ። ኔት ስለሌለኝ ከገዝቶ እወጣለሁ። እሺ እናትሽ አለመስጠቱን የሚያመለክት እንጂ ምንም ግን አንቺ ያልሽው በቂ ቆይ አንዴ ቪዲዮ ላይ የሚለው ምንድነው? ቃል በቃል አሁን ንገሪኝ። በቂ ትኬት ሰጥቶሻል የተባልኩት እኔ አልሰጠኝም ብቻ ነው የሚለው። ሌላ ምን ይላል? ቃል በቃል ንገሪኝ። ቪዲዮ ለምን ላሰማሽ? መዝሙር አለው እንዴት ይሰማናል? ቃል በቃል የተናገርሽው ነው ማለታችን ማሪ። ቃል በቃል ንገሪኝ አሁን። ካላመናችሁ ብዬ ነው። ግን ህዝቡ ስለሰማው ቪዲዮን ችግር የለም። በቂን ያናደደው ኮሜንቱን አወጣሁና ከሀዩ ቤት ኮሜንቱን የማወጣበት ምክንያት ደግሞ ስለጠፋብኝ አይደለም። በሰዓቱ እኔ ማለት ጠፍቷል፣ ግን መጥፋቱን አላመንኩኝ፣ አላወቅኩም። እኔ ጠፍቷል እንትን የለም አይታይም ሲሉኝ ኮሜንት በስቶ የተሸፈነ ነው ይመስለኝ። ግን ሲነኩ ተጭነውት እንዲገቡ ነው ኮሜንቱን የለጠፍኩት። የበቂን ፎቶ ደግሞ የለጠፍኩት እራሳቸው በቂ ሰጥቶሻል አይደለ ወይ ስለተባልኩኝ ነው በውስጥ ኦኬ። እራሳቸው በቂ ሰጥቶሽ አይደለ ወይ እንደዚህ ልክ በአራዳ ቃል እንዳይለምድብሽ እያሉኝ የምቀርባቸው ሰዎች እንደ ቀልድ እንዳይለምድብሽ እንዳትለማሉ ሶሻል ሚዲያ እኮ ፈጣጣ ያደርጋል አይነት ነገር ሲሉ ትዝ ሲለኝ ማጥራት አለኝ። በቂ እንግዲህ ይቅርታ ያልኩት በድያዋል። የበዳይ ስሜት ተሰምቶኝ አይደለም። በቂ እንግዲህ ይቅርታ ያልኩት በሌላ እንትን ከትኬቱ ጋር በተያያዘ እዚህ ጋር ይፋ ላደርግ ነው። በውስጥ አላወራንም፣ አልጠየቅኩትም። ሚዲያ ላይ ነው ቃል የገባልኝ፣ አልተቀበልኩትም። እዚህ ጋር ግን ሚዲያ ላይ ያዩ ሰዎች ሰጥቶሻል ስላሉኝ ቃል በቃል ያልኩት በቂ እንግዲህ ይቅርታ። ኮሜንቴ ላይ ላይክ አድርጉኝ ስላቸው ብዙ ሰዎች በቂ ሰጥቶሽ አይደለ ወይ እያሉኝ ነው። እኔ እንግዲህ በቂ አልሰጠኝም። አዎ ቃል ገብቶልኝ ነበር። በዚህ አጋጣሚ ሙኒትም በጣም ነው ማመሰግናት። ቃል ገብታልኛል በሰዓቱ ሁላችሁም እንደሰማችሁት። እኔ ሙኒትን አላገኘዋትም። ለምን ስላለ አንቺ ጋር ያወራሁት እግዚአብሔርን እና የበቄንም ይሄንን ነው ያልኩት። እና ሄዳችሁ ላይክ አድርጉኝ ነው ያልኩት። ፎቴን ለጥፈሽ ለመንሽብኝ። ትልቅ ሴትዮ አይደለሽው? የልጆችና ምን አይነት ወራዳንሽ ምን አይነት ቅሌታምንሽ ካለኝ በኋላ ነው ቪዲዮዎቹ እኮ የተከተሉት። ሀቢብቲ
እሺ ጥሩ። በጣም የኔ ጥያቄ ቅሌታ የሚለው ቃል ማለት ራሱ አላቅማቡ ቅሌታ የሚለው ቃል ታምጣው። የኔ ጥያቄ ቆይ በቄም ሙኒትም እኮ ስክሪን ሪካርድ እንፈልጋለን። ለዛ በቄም ሙኒትም በአንድ ቀን ቃል ገብተውልሽ ሁለቱም ቃል የገቡትን ሳያደርጉልሽ ቀርተው ሙኒትን እያመሰገንሽ በቄን መተቸቱ ለምን አስፈለገ? ሌላ ችግር ከሌለብሽ ከበቄ ጋር ነው የኔ ጥያቄ። እሱ እኮ ነው ምንም አይነት ችግር የለብም። ታዲያ ሁለቱም ቃል የገቡትን ነገር አላረጉም። ሁለቱም ሳያረጉ ሁለቱም ካላረጉ ለምን በዛ ጋር ተመስክረሽ አድንቀሽ በዚህ ጋር በቄን መተቸቱን ለምን ፈለግሽው? ለምን የበቄና የሙኒት ልዩነት አሃቡ የበቄና የሙኒት ልዩነት ለኔ ብዙ ልዩነት አላቸው። ለምሳሌ እንዳልኩሽ ሙኒት ብራቮ ሙኒት በዛች ሞመንት ነው ያየችኝ። ምንም አታውቀኝም። በቃ ምንም አታውቀኝም። ምንም ሳታውቀኝ ኢትዮጵያዊ ሴት ስለሆንኩኝ ኢትዮጵያዊ ልጅ ስለሆንኩኝ ብቻ ችግሬን ልትሸፍን የራሷን ድንጋይ ወርውራለች። አየሽ፣ እኔ በዚህ እይታ ነው እኔ በደንብ አውቃታለሁ ሶሻል ሚዲያ ላይ። በጣም ጥሩ። እሺ በቄ ታዲያ ምንሽ ነው? በቄ ግንኙነት አላችሁ? አዎ መንፈሳዊ ወንድሜ ነው። በደንብ እንተዋወቃለን። አንዲት ኢትዮጵያዊ አንዲት ኢትዮጵያዊ እህቱ ስለሆንሽ ለምን እሱስ ግዴታ አለበት ብለሽ አሰብሽ? ግዴታው ነው? ወልዶሻል? እህቱ ነሽ? ስጋው ነሽ? አይደለም። ታዲያ ስለሚያውቅሽ ትኬት ቃል ገባልሽ? አላስታወስሽም? አላስታወስሽም? ኖ ሀቀኛ ይኸውልሽ፣ ቅድም አንቺ ሀቅሽን ከሀያት ጋር ሀቁን እንደተነጋገርኩት እኔ ማንንም አልፈራም፣ ለማንም አላደረም። ስለ ሀቅ ነው የምናገረው፣ ስለ ሀቅ። ይሄ ሰው አንድ ኢትዮጵያዊ እህቱ ስለሆንሽ ወዶ ፈቅዶ ትኬት ቃል ገባልሽ። አንቺ ደግሞ ቪዛሽን ስትጨርሺ ወንድሜ ቪዛዬን ጨርሻለሁ ቃል የገባክልኝን ትኬት ስጠኝ ብለሽ ሳታስታውሽው ኢትዮጵያ ሄድሽ። እሱ እዳ አለበት ወይ? ባልሽ ነው ወይ? እንዴት ነው አስታውሶ ያንቺን ቪዛ ጨረሽ ስለ አንቺ ተጨንቆ ቪዛሽ አለቀ ትኬቱን ልስጥሽ፣ ቪዛሽ አለቀ ትኬቱን ልስጥሽ እያለ እንዲጠይቅሽ የምጠብቂው? ራስሽ ቪዛሽ ሲያልቅ መተሽ በቄ ቪዛ ያልቋል ቃል የገባህልኝን ትኬት ስጠኝ ብለሽው ካልሰጠሽ መተሽ ሚዲያ ላይ ለህዝቡ አልሰጠኝም ቃል የገባውን ብለሽ ትናገሪያለሽ። ሳትጠይቂው ጠንቋይ ይቀልባሉ። እንዴት ይወቅ ይሄ ሰው ቪዛሽን መጨረስሽን? በምን አውቆ ነው? አንቺ ካልጠየቅሽን ቁጥሬ ስላለ አስታውሶ። ይሄማ ጭምልቅና ነው ማሬ። ኃላፊነት የለበትም፣ ግዴታ የለበትም። ለምሳሌ ከስተመሩ ብትሆኝ እንኳን ማለት ነው ለከፈልሽው ገንዘብ መተሽ ነው ራስሽ ንብረቴን ስጡኝ የምትዩ። አንቺ እኮ ላልከፈልሽበት በነፃ ለምታገኘው ነገር አስታውሶ ራሱ ይስጠኝ። ቪዛዬ ሲያልቅ ማለቁን በምን ይወቅ ስትባይ፣ በቃ ይጠይቀኝ። እንዴት ይወቅ? ቪዛሽ መጠናቀቁን በምን ይወቅ? ይህን ብቻ አስረጅኝ፣ አጭር መልስ። በምን ይወቅ ያን ቪዛ ማለቁን? በጣም ጥሩ። እዛ ጋር መጠየቅ ነበረብኝ። በይሉኝታ ወደኋላ ቀርቼ የራሴ ጥፋት። ይሉኝታ እሱን ያስወቅሰዋል። ያንቺ ይሉኝታ ይመለከተዋል። ያንቺ ይሉኝታ ወቀሳ አይደለም፣ ወቀሳ ነው። ቪዲዮ ወቀሳ ከሆነ ይቅርታ ጠይቀዋለሁ። ወቀሳ ነው ይፋ ማድረግ እንጂ በደንብ ለመሰለሽ ወቀሳ ነው። ሌሎች ሰዎች መጥተው ሀቢባ ቃል የገባችልሽን ነገር ሰጠችሽ ወይ? አልሰጠችኝም አልጠየኳትም ማለት ሲገባሽ ለነሱ መተሽ ሀቢባ ቃል የገባችሁን አልሰጠችኝም። ሀቢባ ጠንቋይ ትቀልባለች። ቃል የገባችሁን ነገር ካላስታወስሻት፣ ጊዜው ሲደርስ ካልነገርሻት፣ ሰዎች እኔም ማላቃቸው ሰዎች መጥተው ስላሉ ብቻ ማለታቸውን ራሱ ማስረጃ እንድታቀርቢልን እፈልጋለሁ። ፐርሰናል ኬዝ ከሌለብሽ ከበቄ ጋር የእውነት ያሉሽ ሰዎች ካሉ ኮመንታቸውን አሳይኝ። መቼም ስሚ ሀቡ አየሽ አይደል ለሀያት ምን ያህል ርቀት እንደሄድኩኝ ሀያት ጋር ጠፋ ሀያት አጠፋችሁ ላለማለት እኔ ራሱ ለበቄ እናንተ የማታውቁት ይቅርታ መጠየቅ እፈልጋለሁ። እንደውም እናንተ የማታውቁት በቄ ያላወራው ማንም በቃ እናንተ የማታውቁት ይቅርታ ራሱን የቻለ ለምን እዚህ ጋር በህዝብ ፊት ይቅርታ ስጠይቀው ነው እግዚአብሔር ይቅር የሚለኝ። ምክንያቱም አሁን የበቄ እጅ እንደሌለበት ስላረጋገጥኩ ኮሜንቱ መጥፋቱ የበቄ እጅ እንዳለበት አስቤ ነበር። ኦኬ ለዚህ ልዩ ይቅርታ ጠይቀዋል። ለዚህ ኬዝ ማናችሁም ሳትጠይቁን እየነገርኳቸው ለዚህ ኬዝ እኔ ልዩ ይቅርታ ለምን ልቤ ውስጥ እንትን እንዲቀር አልፈልግም። ስህተት የሆነ ጸጸት እንዲቀር ህሊናዬ ይዳኘኛል። ይሄንን ይቅርታ ሳልጠይቀው በወርድ ነገር ግን ቪዲዮን የሰራሁበት ነገር ይቅርታ ያስጠይቅሻል ካልሽ አቦ አንቺን አክብሬ ይቅርታ ጠይቀዋለሁ። ግን ለእኔ አሳማኝ አይደለም። ለመሰለሽ አንደኛ አልጠየቅሽውማ ሀሚ ሀቀኛ ስንሆን እኮ ነው። እኛም እኮ ሀቃችን የሚወጣልን እኮ አላህ ፈጣሪ የሚፈርድልን እኮ እኛ ሀቀኛ ስንሆን ነው። በቄን አልጠየቅሽውም።
ሰዓቱ ደርሶ ቪዛ ሻልቆ መተሽ ዋትሳፕ ላይ በቂ ቪዛዬን ጨርሻለሁ ቃል የገባህልኝን ትኬት ትሰጠኝ ትችላለህ ብለሽ ጠይቀሽው ኢግኖር ቢያደርግሽ ያቀያይማል፣ ያስተዛዝባል። ገባሽ? አንቺ የጠበቅሽው በቂ ልክ እንደ ትልቅ ስራው እኔ ባሌን ነው ከባሌ ነው እንደዛ መጠበቅ የምችለው። የኔን ጉዳይ ማስታወስ አለበት ብዬ ኃላፊነት የምሰጠው የራሴ ሰው እንዴ። እሱ እኮ ባዳ ነው እኮ ማሪ አይደለም ባዳ ወንድሜ የራሱ ጣጣ የሚስቱ ጣጣ የቤቱ ጣጣ አለበት። የኔን ጉዳይ ሊያስታውስ አይችልም። የኔን ጉዳይ ከኔ እኩል ማስታወስ አለበት ብዬ የማስበው ባሌንና ባሌን ብቻ ነው። በቂ ባልሽ አይደለ? እንዴት ራሱ አስታውሶ ትኬቱ እንዲሰጥሽ ትጠብቂያለሽ? ይሄን በመጠበቅሽ ስህተት ነው። ሳትነግሪው እሱ በጣም ትክክል ነው። አዎ፣ ስለዚህ ስላልነገርሽው ስላልታስታወስሽው ያልሰጠሽ። ስለዚህ ሳታስታውሽው ከሱ ትኬቱን ጠብቀሽ ሰዎች ደግሞ ይበሉሽ አይበሉሽ አሁንም ፈጣሪ ነው የሚያውቀው። እኔ ማስረጃ ላላየሁበት ነገር አልፈርድም። ለምን ሰዎች ሊሉሽም ላይሉሽም ይችላሉ። የታል ካሉሽ ኮመንታቸውን ስክሪንሻት ያል አሳይኝ እስቲ። በቂ ትኬት ሰጥቶሻል ያሉሽን እንዳይለምድብሽ ብሎ የሰደቡሽን ኮመንት አሳይኝ። በዛ ኮመንት ተነሳስቼ ነው ቪዲዮ ይሰራው። ፐርሰናል ኮሜንት አይደለም። ፐርሰናል ግድ ነው። ስለዚህ እኔ ማስረጃ የሌለውን ነገር ሀኒ ማስረጃ የሌለውን ነገር እንዳልተባለ ነው የምቆጥረው። ስለዚህ ፐርሰናል የምትያቸውን ነገሮች በፐርሰናል ሰዎች ብለውኛል የምትያቸውን ነገሮች ማስረጃ እስካልሰማን በጆሮችን ወይ ኮመንት እስካላነበብን ድረስ እንዳልተባለ ነው የምንቆጥረው። በቃ ማነካካት ከሆነ ተፈጥሯል ወይ ያላየሁትን ነገር አሁን እኛ እዚህ ያላየነውን ነገር ወይ ተፈጥሯል ወይ አልተፈጠረም አይደል? የማመን ግዴታ አለብን። አልሰማነው ነገር በጆሮአችን የለብንም። ወይ ተፈጥሯል ወይ አልተፈጠረም ፈጣሪ ነው የሚያውቀው። ሰውን ሌላ ነገር ውስጥ ከምከት በፈለጋችሁ መውሰድ። እኔ ግን ይኸውልሽ ሀቅ ካለኝ ማንም ምንም ነገር ውስጥ ይግባ ሀቄን አውጥቼ አሳያለሁ። ገባሽ? እኛ እንዳልተባልሽ ነው የምንቆጥረው። አሁን እዚህ ጋር ማንም በቂ ትኬቱን አልሰጠሽም ብሎ እንዳልሰደበሽ ከራስሽ ተነሳስተሽ በቂ ላይ ቪዲዮ እንደሰራሽ ነው የምንቆጥረው። እንደገና ደግሞ እሱ ባልደለተው ኮመንት እጅ አለው ብለሽ የኔ የሚቆራረጥ ስለተሰማሽ በቂ ይቅርታ ጠይቂውና ሰላም ፍጠሩ። አንድ ነገር ልናገር። በቂ ኮሜንቱ መጥፋት ላይ እጁ አለበት ብዬ ስለተጠራጠርኩ አለች። አንድ ላይ አያይዛ ያኛውን አመጣች እንጂ ያኛው በጭራሽ እዚህ የሚመጣ ጉዳይ አልነበረም። በዚህኛው ስለተናደደች በቂ እጁ አለበት ብላ ስላሰበች ውስጧ ያለውን ነገር ሁሉ አውጥታ አንቺ ረጅም ሰዓት አውርተሽ አላቋረጠሽም። ሚዩት አድርጊና እሱ ያውራ። እሺ ውስጧ ያለውን ነገር አውጥታ ዝርግፍ አድርጋ እዚህ ጋር አወራች። አዎ ሀቡ ብለሻል። እኔም ሙኒትም ተመሳሳይ ነገር ነው ቃል የገባንላት፣ ግን የብሩ ልዩነት አለው። ምክንያቱም 6000 ሰጥሻለሁና የ1500 ትኬት ቆርጣለሁ። ትልቅ ልዩነት አለ እዚህ። እኩል በእኩል እንኳን አይደለም። እኔ 1500 መስጠት አቅቶኝ ወይ ትኬት መቁረጥ አቅቶኝ አይደለም ዝም ያልኳት፣ ስላልተነገረኝ ስላልሰማሁኝ ቪዛ መጨረሷን ስላላወቅኩኝ። ደግሞ ነግሬያታለሁ። እኔ ስራ ቢዚ ነኝ፣ ሰው ቢዚ ያረገኛል፣ ቮይስ ይበዛብኛል። እናወራለን። አልፎ አልፎ ስታወራኝ ቆይቼ ነው እመልስላታለሁ። ከዛ ሚሴጅ መደለት ትወዳለች። ደግሞ ሚሴጅ ትልክና ኖርማል ፐርሰናል ቁጥር መሆኔን ታውቃለች። ዋትሳፕ ሚሴጅ ስልክላት በዚህ ባካችሁን በዚህ ስልክ ቁጥር አውሩን ምል ቁጥር ይልካል። ከዛ የአንተ ሰራተኛ ይሆናሉ ብዬ ሚሴጆቹን ደልቻለሁ። ይሄ ፕራይቬት ነገር ስለሆነ ምናምን ብላኛለች። ከዛ አየኔው ነው ምናምን ብያታለሁ። ተደጋጋሚም ድጋሚም እንደዛ አደረገች እኔ ካልኩኝ በኋላ። ስለዚህ ሚሴጅ የሚደልት ሰው ደግሞ አይመቸኝም። እኔ እውነት ለመናገር በጣም ነው የሚያናደኝ። የሆነ ነገር ልኮ የሆነ ነገር ብሎ ያንን ሀሳብ ቀይሮ ሌላ ሀሳብ የሚጽፍ ምናምን ነው የሚመስለኝ። ማለት የጀስት የማስመሰል ሀሳብ ያለ አይነት ነገር ነው የሚመስለኝ። ከዛ ኦኬ ብዬ ሚሴጅ ስለደለተች ብቻ ዝም አልኳት ምንም ሳልመልስላት። ከዛ መልሳ ቮይስ አደረገችልኝ። ቮይሱን ሰምቼ ጽሁፍም ጽፋልኛለች ምናምን። ከዛ አልመለስኩላትም። እውነት ለመናገር ቶሎ አልመለስኩላትም። ትኬት ጠይቃኝ አይደለም። ስለ ራሷ ነገር የምታማክረኝ ወይ የሆነ ነገር የምታወራ ነገር ካለ ታወራኛለች፣ እመልስላታለሁ። በዛ መንገድ ነው የሄድነው። ስለዚህ ሙኒትን እዚህ ጋር እኔ ሙኒት ለምን አልከሰሰቻትም አይደለም። ጀስት ሙኒት ያለቻት አንድ ነገር ነው፣ ረዳሻለሁ ነው። እኔም ረዳሻለሁ ነው። እኔን ለመጣል ፈልጋ ነው፣ ወይንም ደግሞ እኔን ሰዎችን ለማሰደብ ፈልጋ ነው። ይሄን ነገር ወይንም ደግሞ እይታ ፍለጋ ነው ያደረገች አይደል? ለምን ይሄ ልክ ትሄዳለች? እንደዛ ከሆነ ደግሞ ይሄ እንደዚህ ለማድረግ ካልፈለገች ለምን ሙኒት አልተነሳችም እዚህ ቦታ ላይ? እኔን ለመጣል ስለተነሳች ነው። እንደዛ ነው ማስበው እስከ ህይወት ፍጻሜ ድረስ። ይሄንን ልንገርሽ
ግልጽና ግልጽ። ከዛ ይቅርታ ጠይቃለች እኮ እሷ የመሰለኝ በኮሜንቱ መጥፋት እጁ ያለበት ስለመሰለኝ ነው ብላለች። ስለመሰላት ነው። ማንም ምንም ያላት ነገር የለም። ማስረጃ ስላላቀረበች ደግሞ ለመባሏ እንደተባለች አንቆጥረውም። ስለዚህ አሁን ኮሜንቷንም አላየው፣ ቪዲዮ መስራቷን አላየው። ባየሁት ሰዓት ገብቼ ኮሜንት ጻፍኩላት። ሪፕሌይ የሰራችው ቪዲዮ ላይ ሪፕሌይ ኮሜንት ጽፍላት ወዳውኑ ኮሜንት ሪፕሌያችን አነባለሁ። ሪፕሌይ የሚያደርጉላትን ተናዶብን ምናምን ነው የሚጽፉት ሪፕሌውን። ከዛ ላይቭ ገባሁኝ። ቀጥታ ተናድጄ ወዲያው ነው ላይቭ የገባሁት። አትሊስት በውስጥ ተብያለሁ። እንደዚህ የሚቀርባቸው ሰዎች ምናምን ሰዎች የምትቀርባቸው ሰዎች ጀስት እኛን እንድትተናዳብን እንደዚህ አይነት ነገር እንድትሰራ አያረጓትም። አይ አልጠየቅኩም እኮ እኔ ትኬት በራሴ ነው ቆርጬ የገባሁት ብትላቸው የሚመልስላቸው ሰው የሚመልሰውን መልስ ሁላችንም እናውቃለን አይደል እንዴ? ወይ እንደዛ ነው እንዴ? ለዛ ነው ያልሰጠሽ፣ በቃ አዲስ ቻሌንጅ ስለሆነ በቃ ሞክሪ ልታገኝ ትችላለሽ አይነት ነገር ሊመልሱላት ይችላሉ። ታምጣ ይሄ ማስረጃ ካለ እንደዚህ ከተባለችው ማስረጃ የላትም። ከዛ በተረፈ በዚህ ልክ ጥላቻ የሄደችበት መንገድ ያናደደኝና አሁንም እኔ አረሳም ይሄን ነገር የምልበት መንገድ ብዙ ነገር አሳልፈናል። በሚዲያ ላይ በሚደረጉት ነገሮች ብዙ ግፊቶች ውስጥ አብረን አልፈናል። ስንጮህ ስናለቅስ ምን ስንልም ሚዲያ ላይ የሆነ ኢትዮጵያ ላይ ቤተክርስቲያን ችግር ስደርስባት አብረን ስናለቅስ ነበር። ምንም ስናደርግ አብረን አድርገናል እና ከዛ አንጻር ጥሩ ቦታ ነበረኝ ለሷ። በጣም ነው ማከብራት፣ በጣም አደንቃታለሁ። ያላት ነገር ስለ ልጆቿ ስለ ምን ችግር ተጋፍጣ ስለምትሰራቸው ስራዎች ሃውስ ሜዶና ረጅም ዓመት መቆየት ብዙ ነገሮቿን በጣም አፕሪሼት አድርጌ አደንቃታለሁ። በቃ ጎበዝ ነች፣ ጠንካራ ነች ብዬ አበረታታትም ነበር። ከዛ አንጻር ዛሬ ላይ ለአንተ ከእንትና ጋር ማርቲ ጋር እንትን ሆናችሁ እኔ ድምፆኝል ጮኬል ምናምን ውለታ ክፍያ እስኪ መስለኝ ድረስ ነው የተናገረችኝ። እኔ ውለታ ክፍያ ነው እንዴ? ቆይ ልጨርስና እኔ ከዚህ በኋላ አላወራም። ልጨርስ አንዴ አላወራም። ጨርሻለሁ። ይሄን ፓርት ማውራት ፈልጋለሁ። አውሪ እንደፈለግሽ ችግር የለውም። አንቺ ውለታ ነው የምትፈልጊ። ገባኝ እኮ በቂ ልትጥኝ ነጠላን ጥፊ እኮ ነው የለመንኩልህን ምንም ነገር እንዳይነካ። እንዴት አንተ ንጥላል የአይኔ ብሌን እኮ ነው አይደል እንደ ያልኩህ። በማርታ ጉዳይ እኮ ከታሜ ጋር ተጋፍጬልሃለሁ። ከሳራ ጋር ሳራን በጣም ነው ማከብራት። በበቂ ጉዳይ ተናግሬያታለሁ። ከበቂ ጋር ችግር አልነበረባቸውም። ግን ታሜ እንደዛ ሲጮህበት ጉዳይን ታሜ መፍታት ይችል ነበር። በበቂ ምክንያት ነው ታሜን ያጣሁት። እኔን ልትጥይ መጣች ሲለኝ ይሄ ስሜት ትዝ ላይ ነው ሀቡ። ጤናማ አይደለሁም ማለት ትዝ ካላለኝ። ምክንያቱም በቂን እንደ ታናሽ ወንድሜን እንዳይጎዱ ሂዱለት ስለ የነበርኩ ሴት ነኝ። ወንድሜን ጠብቁልኝ ስለ የነበርኩ ሴት ነኝ። በማለት ስለዚህ ውለታው አልኩልህ። ውለታውን መልስ ማለት አትችይም። መብት የለሽም። አይደለም ልትጥይኝ ነው ቪዲዮ እንደዛ ነው ቆይ ታረክሽው። እንዴት ነው ምጥልህ አንተ? እኔ አንተን ይጎዱሃል ብዬ ሰዎችን አጥቼብህ ከሰው ተጣልቼልህ እንደገና በጣም ያሳዝን የፓስፖርቴን ጉዳይ እንትን ላይ ላይቭ ላይ አወራከው በሚስጥር የሰጠውክን። እኔ እኮ ያንን እንትና ጋር ታሜ ጋር መጨረስ እችል ነበር። አንተ ላይቭ ላይ መታወራው እኔ የተጣላልህ ታወራለህ። ዶክመንቴን የተጣላልህ ላይቭ ላይ መታወራለህ። በቂ ነው። ምን ቢወራ ባይወራ እኮ ዶክመንቱ የሚያስጠላ ነገር አይደለም። ማንም ሰው እንደዛ ይሆናል። ይኸው ማርቲን ብሎክ ተደርጋ አይደል እንደ ወደ ኢትዮጵያ የገባችው። በቃ ፕራይቬት ነው ካልኩ ከአንድ አረብ ሀገር ብሎክ ተደርጎ መግባት ወረቀቱን ቼክ ማድረግ ምንም ችግር የለውም። ኢዚ ነው። ፕራይቬት አይባልም ደግሞ ከአንቺ ወስጄ ሌላ ሰው ጋር ልካለሁ። ብዙ ሰው ጋር ነው የምልከው። ልክ ያለው ሁለት ሰው ጋር ሙኒት ጋር ልክ ያለው። አዎ ጠይቄልሻለሁ። ቮይስም አድርጌልሻለሁ። አይቻልም ብሎክ የተደረገ ሰው መመለስ አይችልም ተብሏል ብዬ ቮይስ አድርጌልሻለሁ። እስከዚህ ደረጃ ሄጃለሁ። ምን ማድረግ ነበረብኝ? እኔ ግን ላይቭ ላይ ማምጣት ነበረብህ። አንቺ በምታደርጊ ትላንትና እኮ ነው ላይቭ ላይ መጣ። ምንም አይመልስልኝም፣ ምንም አላደረገልኝም፣ እንደዚህ አላደረገልኝም። ትኬት አልቆ በውስጥ የሚሰሩት ሌላ ምንም። አንቺ እየሰደብሽኝ እኮ ነው ቁጭ ብለሽ ላይቭ ላይ ቁጭ ብለሽ ስትሰድቢኝ እኮ ነው። በኋላ ነው ብሎክ አድርገኸኝ ከቤት አስወርደኝ። አንቺ ትልቅ ሴት ከገስት ነው ያወረድኩሽ እንጂ ብሎክ አላደረኩሽም። ሪከርድ አላረኩም። ቢኮዝ አንተ እንደዚህ አይነት ደረጃ ትደርሳለህ ብዬ ስላላስብ ራሴን ለሪከርድ አዘጋጅቼ አልገባውም። በቂ ምን ሆነ? ተረጋጋ። እየመጣው ነው። ራህ ላብላ ነው ሪከርድ የራሱ አይደል የሚለው።
እንዴ በቃ አልገባኝ። ምን ሆነህ ነው ያልኩት። ደንግጫለሁ። ይሄ ቪዲዮ አንተን እንዲያስቆጣል ብዬ አላሰብኩም። ኦኬ ስለዚህ እኔ መልሰሽ እኮ አለ ሶፊ የጻፍሽ ነው እራት አብልቼ እመጣለሁ ብለሻል። እሺ ጠብቅሻለሁ ብዬሻለሁ። እኔ ልትጥኝ ፈለገሽ ስትለኝ በቂ ልትጥኝ። በጣም የሚያሳዝነው ቅድም ያስታረቅሻቸው ተማቾች ሀቡ ከኔ በፊት ያስታረቅሻቸው ተማቾች ቲጂና ሙሉነሽ ተንበርክክ ያልቅሻል። ጎን ለጎን እንዲሆነው ሲያወሩ የእናት ልጆች ለይቅርታ ልባቸው ራሱ ተራርቆ የእናት ልጆች አሁን እኔ ከበቂ ጋር እንዲህ ጎን ለጎን ቁጭ ብዬ በዚህ ደረጃ ሳወራ ቅድም ለእነሱ የተሰማኝ እየተሰማኝ ነው። ከእናቱ ማጽን አልውጣ እንጂ ይሄ ልጅ የእናቴ ልጅ ነው። በጣም የምወደው ወንድሜ ታናሽ ወንድሜ ነው። ግን በዚህ ያህል ክደት ደስ አይልም፣ ይደብራል። በቂ ክደት ነው ያልካልኩት። እኔ ክደት አልፈጸምኩብሽም። አንቺ ነሽ የካድሽው። ክደት ከሆነ ዋትሳፕ እያለን ማውራት እየቻልን ችግሮች መፍታት እያቻልን ሚዲያ ላይ ማምጣት ነበረብሽ አልነበረብሽም? በቄን ያሳዘነው ከቅርበታችን አንጻር ብዙ ነገር አብረን ከማሳለፋችን ነገር አንጻር ችግር ካለ ለእኔ በዋትሳፕ መናገር እየቻለች ቢዝነሴን ለመጣል እኔን ለመጣል ለምንድን ነው ሚዲያ ላይ ወጣ ቪዲዮ የምትሰራው? ከቅርበታችሁ አንጻር ለምን በውስጥ አላወራሽም? እውነት እኮ ነው ያስብላል እኮ ማሪ። በቃ ይሄንን ነው ያልኩት። እኔ በውስጥ ለምን አላናገርሽም? መረዳት እንትን ማግኘት ፈለኩኝ፣ ቻሌንጁን ማግኘት ፈለኩኝ ማለት የእሱን ስም አጥፍቻ ደም ስም እያጠፋሁ እኮ ደም እያጠራው ነው። አልሰጠኝም እያልኩ ነው። አለቀ። እንደገና እግዚአብሔር በሚያውቀው ይሄው እኔ በአንዱ ልጅ ያልሰጠሽ በራስሽ ስህተት መሆኑን አብረሽ መናገር ነበረብሻ። ያልሰጠሽ በራስሽ ስህተት ለመጀመሪያ ጊዜ በልጄ ልማልልሽ በውስጥ ራሱ መጀመሪያ ሄጂ በቃ ይሄ ነገር ላጠራው ነው ቅር ይላል ብዬ ጽሁፍ ጀምሬ ሰረዝኩት። ተሰረዛለች አላለ ሰረዝኩት። ለምን እንደገና ልመና ነው ብሎ ይገምተኝ ይሆን ስጠኝ እያልኩት ይመስለው ይሆን ብዬ ከዛን አይሃና በርቺና ቪዲዮ ስሪ ያልኩ አስቀይመው አላስቀይመው። አንድ ሰው የሚገምትሽ ወይስ ሚዲያ ላይ ያለ ሰው የሚገምትሽ? በብዙ ሰው ነው መገመት የሚበልጠው ወይስ በአንድ ሰው መገመት? እንደዛም ካሰብሽ ምንም ስህተት የለውም። አሁን ለምንድን ነው ለኔ የሚመስለው? ሪሊ ትክክለኛ እንደዛ ነው እኮ የሆነው። ጋር በተያያዘው ጉዳይ ብቻ ነው የኔ ስህተት። ለአንተ ተቀበልከውም አልተቀበልከውም እዚህ 7000 ህዝብ እያየኝ ነው። ከሁሉ በላይ ከህዝቡ በላይ ደግሞ እግዚአብሔር እየሰማ ስለሆነ በልቤ ስለሆነ ያዘንኩብህ በትናንቱ ጉዳይ አላየኸኝም፣ አልሰማኸኝም። እጅህ አለበት ብዬ አምኜ ነበር። ለሱ ግን ሰማይና ምድርን በፈጠረው እግዚአብሔር ይዤሃለሁ፣ ይቅር በለኝ። እናንተ ኦዲየንሶች ይቅር በሉ። በትናንትናው ጉዳይ ሀዩ በዚህ ልክ ስህተት ትሰራለች ብዬ ስላላመንኩ ሀዩን በጣም ስላመንኳት ያንተ እጅ አለ ከሷ ላይ ሳወራት ራሱ ልስልስ ብዬ ሀዩ አትማይ ያልኳት። በቃ እንድትምል ጠየኳት አንዴ ማለት። ከዛ በኋላ ያንቺ እጅ የለበት ማለት ስልክሽን ንገሪ፣ ሌላ ሰው ይዘዋል ወይ ሞዴሬተር ማጥፋት ይችላሉ አልኳት። በዚህ ልክ አንተ መጠርጠሪ በትናንትና ለምን መሰለ ልጠረጥርህ ደግሞ የቻልኩት ስለሰደብከኝ፣ ላይቭ ላይ ከፍ ዝቅ አድርገህ ስለሰደብከኝ ነው። ስገባ ከቤት አስፈንጥረህ ስላስወጣኸኝ፣ መብቴን የመናገር መብቴን ስለዘጋብ ስለከለከልከኝ፣ እውነቴን ስላፈንክብኝ 100% የእሱ እጅ አለበት ብዬ አመንኩኝ። ምን እንዳምን ትጠብቃለህ? አይ የለበትም እንደሌለበት አሁን እየሰማን ነው። አሁን እየገባኝ ነው። ሳይኖርበት መጠርጠሬን አታውቅም አንተ አይደል? እናንተ ባላወራበት እኮ ቪዲዮ ሰርተሻል። ቪዲዮ ከመስራትሽ በፊት አይደለም እኔ ላይቭ ላይ ወጣሁት። ቪዲዮ ስትሰሪ ራሱ አምነሽበት ነው የሰራሽው። ላይቭ የወጣው ከቪዲዮሽ በኋላ ነው። አንቺ ቪዲዮ ይቀርብ ቪዲዮሽ ስላናደደው ነው ላይቭ ላይ ሰደበሽ። ቪዲዮ ኮሜንቶች ምናምን በሱ ምክንያት ነው የወጣሁት። ሀቡኒ በጣም ነው ማከብርሽ። አናው ያናድዳል፣ ልክ አይደለሽም እያልሽኝ ስለሆነ ይቅርታ ጠይቃለሁ። ለሱም ግን ዋና እኔ እንደ ወንጀል መስሎ ከታየኝ ይቅርታ ልጀምር ብዬ ነው። ያ ትክክል እኮ። ስለዚህ እኔ ሳላስታውስክ አንተ አስታውሰህ የመስጠት ግዴታ አለብህ ብዬ አስቤ ያልሰጠኸኝ ትኬት ቪዲዮ ስለሰራሁኝ ይቅርታ አድርግልኝ ብለሽ ተታረቁ። አንተም ደግሞ ስለሰደብኩሽ ይቅርታ አድርጊልኝ በላት። ችግር የለውም። እኔ ስለሰደብኳት ስለተናገረች እና ከማልጠብቀው ሰው ስለሆነ ነው እንጂ እኮ ሌሎች ሰዎች አይቻቸው ነው ማልፎ። እኔ አልጠብቅም፣ በዚህ ደረጃ ስለማልጠብቃት ነው ተናድጄ። አዎ የሆነ ነገሮችን ተናግሬ ያለው ያናክር የሚያሳፍር ስድብ አልሳደብም። እኔ እናቶች እንደዚህ እናትሽ እንደዚህ ምናምን የሚባለው አይነት ስድቦች ከአፌ አይወጣም። ኖርማሊ ከማልጠብቀው ሰው ሲሆን ደግሞ በጣም ልናገር ይችላለሁ፣ እንዲሰማቸው አድርጌ ልናገር ይችላለሁ ወጥቼ። ከዛ በተረፈ ከጓደኝነታችሁ አንጻር እሷም ሚዲያ ላይ ወጣ ቪዲዮ መስራት አልነበረባትም አንተ ላይ። አንተም እሷ ቀድማ ሚዲያ ላይ ስላወጣችሁ ብለክ
አንተም ላይቭ ላይ ልትሰርባት አይገባ ነበር። ከሷ ከተሽለክ በውስጥ ልትጨርሱት ይገባ ነበረ። ሁለታችሁም ላይ ያጠፋችሁት፣ የአንቺ ጥፋት ግን ይበልጣል ከአንድም ሁለት ስለሆነ፣ ስለዚህ ይቅርታ በቄ ስላስቀየምኩህ በይው። እሱም ደግሞ ይቅርታ ስለሰደብኩሽ ይበልሽና ተታረቁ። ሴጣን ይፈር። በቄ ወንድሜ፣ በመጀመሪያ ስለ በቄ እግዚአብሔርን አብዝቼ አጥብቄ አልቅሻለሁ። በቄ ለአንተ ምንም ሊመስልህ ይችላል። ያኔ እግዚአብሔር ፊት የዛች ቦታ ላይ ሄጄ አልቅሻለሁ። ከትናንት ወዲያ በአንተ ያኔ የሆነ ችግር ሲያጋጥም ተንበርክኬ ያለቀስኩበት ቦታ ድጋሚ አለቀስኩኝ። ያንኑ ነጠላ የለበስኩትን ነጠላ ለብሼ በጣም ከፋኝ። በቄ ሰዎች ቦታ ሲሰጧችሁ ወቁ። ቦታ ስለምሰጥህ ነው። በቄ ለአንተ ትልቅ ቦታ ስላለኝ ነው። ልቤ በጣም ነው የተሰበረው። ስለዚህ አንተን አይደለም ይቅርታ መጠይቀው እግዚአብሔር በወንድሜ ላይ ያዘንኩበትን ሀዘን አትይብኝ። በቃ እግዚአብሔር ይቅር በለው ወንድሜ፣ ማለት ይቅር በለኝ እግዚአብሔር ሆይ፣ ስለ ወንድሜ እንደዚህ ስላለቀስኩኝ፣ በወንድሜ ምክንያት እንደዚህ ስላለቀስኩኝ እና ወንድሜ በቄ የምሳሳልህ በጣም የምወድህ እጅግ በጣም የምታሳሳኝ የልጄ ጉዳይ ላይ አልደራደርም። ነፍሴን እሰጣለሁ። የወለደ ይገባዋል። የልጄን ኮመንት ጽፌ በዛ ላይ ያላገጣችሁብኝ እንደሆነ ስለገባኝ በዛ ስለተረዳሁት ቪዲዮ ስለሰራው ግብክ በጣም ይቅርታ። ምናልባት የልጆቼን ጉዳይ ጽፌ ባይሆን ኖሮ እኔ ምንም አይገደኝ ሰው ነኝ። እንደዚህ አይነት ትንንሽ ነገሮችን አልፋለሁኝ። እሺ፣ ግን አንተን በውስጥ መጥቼ ድጋሚ ሳላስታውስ ትኬቱን ሳላስታውስ አልሰጠኝም ብዬ ሚዲያ ላይ ማለት አልነበረብኝም። ከቅርበታችን አንጻር፣ ከእህትና ከወንድምነታችን አንጻር ስጠራ ነጥዬ በቄ እንኳን አልልህም። እንደሰዎቹ በቄ ወንድሜ ነው የምልህ። ኦኬ። እና ቢያንስ ያላስታወስኩን ፓርት መግለጽ ነበረብኝ እዛ ቪዲዮ ላይ እና ለዛ ከልብ ይቅር ብትለኝ ደስ ይለኛል። መቼም ይቅር አልላትም ብለሃል። ይቅር እንትንን ኃጢአትን ማነው በቀልን ተሸክመህ የምትኖር ከሆነ ኑር፣ ላንተ ካዋጣ። እኔ ግን ከዚህ ደቂቃ በኋላ እረስቸዋለሁ ያንተን ጉዳይ። ሀዩ አልተቀየምኩም። እኔ ይቅር አልልም ወይንም ደግሞ ይቅርታ አልጠይቅም አላልኩም። አረሳም ነው ያልኩት። አረሳም ማለት ደግሞ ይቅር አልልም ማለት አይደለም። የተደረገበትን ሰው የሰው ልጅ ሲቆስል ቁስሉ ምንድነው? ቁስሉ ጠባሳው ነው ቀርቶ ይታያል። ገባሽ አይደል? ስላልጠበቅኩት አረሳም ነው ያልኩት። ምክንያቱም አንቺ ብቻ አይደለሽም የሰደብሽኝ። ቪዲዮ ላይቭ ገብተሽ ገስት አስገብተሽ ልጆች አትሊስት አንዴ እንደዚህ የለበሱ ናቸው፣ አንዴም የኛ ልጆች ምንትን ያሉ ናቸው እያየኋቸው ነበር እና ተራ በተራ በኮመንት በስንት ነገር ሲሰድቡኝ ነበር። ቆያ ልጨርስ። ከዛ አንጻር ነው እኔን ለመጣል ያልኩሽ እንጂ እንደዚህ በቃ በየቀኑ ላይቭ ገብታ ስለኔ ልታወራ ልትኖር ነው ብዬ ነው ያሰብኩትኝና ከዛ አንጻር ነው እኔ መቼም ማረሳሽም ያልኩኝ። ከዛ በተረፈ እኔ እግዚአብሔር አምላክ ኖርማሊ አንቺ ትላንትና እኔ ሲወድቅና ችግር ውስጥ ስገባ ነጠላ ለብሰሽ ለእኔ ጸሎት ያደረግሽልኝ ቦታ ላይ ቆመሽ ይህንን ልጅ ጣልልኝ ብለሽ ደግሞ ድጋሚ አልቅሰሽብኛል። ገባሽ አይደል? ለዛም ደግሞ አሁን ይቅርታ ጠይቀሻል። ይቅርታ መድኃኒዓለም ከላይቭ በኋላ ላይቭ ላይ እኮ አንተ በጣም አዋርደህ እኮ ነው የሰደብከኝ። አልጠበኩም። አንድ ወንድሜ ላወራው ላይቭ ነይ ብሎኝ ላይቭ ላይ ስመጣ እራት አብልቼ መጣሁ አልኩ። ስመጣ አንተ በሰዓቱ ጨርሻለሁ እያልክ እንዳታስገቧት ብለህ ሲያስገቡን አስወረድክም። ኮሜንት ጽፍ ኮሜንት ማለት እኔ ሆተኜ ነው የተናገርኩት። ስድብም ያናክል ከባድ ስድብ አይደለም። ለቀልድ ራሱ የምንጠቀማቸው ነው። ስክሪን ቪዲዮ ይኖራል። ምናልባት እኔ የኔ ቤት ስለሆነ ስክሪን ቪዲዮውን አውርጄ ላመጣ እችላለሁ። ምንም ችግር የለውም። ይሄ በስክሪን ቪዲዮ ስለሆነ ምናልባት አላውቅም ለዚህ ቃል አትሊስት መጽሐፋችን ራሱ እንዳንል ነው የሚከለክልን። ደንቆሮ ብዬ ይሆናል። ከደንቆሮ ጋር እኔ አልደናቀርም ብዬ ይሆናል። ከዛ ውጭ ግን ከባድ ስድብ የሚባሉ ስድቦችን አልተሳደብኩኝም እኔ። አዎ ይሄኛው ልል እችላለሁ። ምን ቀላለው እኮ ይሄኛውን ብዬ ይሆናል። ይሄ እኮ አይደለም ሰው መጽሐፋችን ራሱ አያዘንም ብዬሻለሁ። የተሰማኝ ስሜት ነው ደግሞ በሰዓቱ የተሰማኝን ስሜት በሚመጣ ነገር ነው የምገልጸው እንጂ እኔ እዛ ጋር አንቺ ማር እያበላሽኝ አይደለም፣ ቅቤ እየቀባሽኝ አይደለም አንቺ። እሺ በቂ። ከዛ በኋላ ላይ ከፋይ ነው አዝኜብሃለሁ፣ አልቅሻለሁ እግዚአብሔር ፊት ማለቴ። ከዛ በኋላ ወንድሜ እኮ ነህ። ለማንኛውም ተሳሰበሻቀጠኝ
ልትጥይ ነው የመጣሽው። ቀላል እኮ አይደለም። ቃሉ እኮ በጣም ከባድ ነው። ልትጥይ ነው የመጣሽው። በየቀኑ ላይቭ እየገባሽ ቤትሽን ከፍተሽ ሄደሽ እዛው ተሳደቢ እንደለመድሻል። ላይቭ ደግሞ ከፍቼ አልሳደብም፣ ላይቭም አልገባም። ሲጀመር እኔ ቪዲዮ ድምጽ ነው መሆኑ እኔ ማየት ትችላላችሁ። ድምጽ መሆንበት ነው አካውንት አይደል እንዴ? ድምጽ ነው፣ ጮክ ብዬ ድምጽ መሆንበት ነው። እሺ አሁን ምንድነው? አሁን ይቅርታ እንድንጠያየቅ ነው። አቦ እዚህ ጋር ኦሬዲ ጨርሰናል። ይቅርታሽን ጨርሽ ጠይቂ። ይቅርታውን በቃ እየመላለስን ከሄደ እዚህ ጋር ነው። ኮሜንታተሮችን በቃ እያሉ ነው። ስለዚህ እኔ ለሰደብኩሽ ለተናገርኩሽ ነገር በእግዚአብሔር ስም ይቅር በይኝ፣ ይቅርታ። ከዛ ውጪ ያው የሚያገናኘን ሚዲያ ነው። አንቺም የራስሽን ህይወት ነው የምትኖሪ፣ እኔም የራሴን ህይወት ነው የምኖረው። ሀቡ ሌላ ነገር የምለው ነገር የለም። ሃይ ሀዋሪው ሀቡዬ፣ አንዴ ፕሊስ የት ብዬ ልጠይቀው?